ይስጥልኝ ኢትዮጵያ። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አድራችኋል? ከማለዳው 1 ሰዓት ሆኗል። ዕለተ ሐሙስ ላይ ጤና ይስጥልን ኢትዮጵያ አሁን ተጀምሯል። የተለያዩ ጉዳዮችን ከሀገር ውስጥም ከውጭም አካተን በያላችሁበት ከእናንተ ጋር ቆይታ እናደርጋለን። ጤና ይስጥልን ሰላም በያላችሁበት በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን ማህበራዊ ጉዳዮቻችን እንደወትሮው የተጠበቁ ናቸው። እንግዳ ጋብዘን ውይይት የምናደርግባቸው የሀገር ውስጥ ጉዳዮች፣ ቢዝነስ፣ ስፖርት፣ ዓለም አቀፍ ጉዳይ እንደዚሁም ደግሞ የተመራረጡ የማህበራዊ ትስስር ገጾች አንድምታና ሀሳቦችን እስከ 3 ሰዓት ድረስ እያሻገርን ቆይታ የምናደርግ ይሆናል። አበይት ብለን ከሀገር ውስጥም ከውጭም በትንታኔ የምንመለከታቸው ዘገባዎችም እጃችን ላይ ይገኛሉ። በተለይ በሀገር ውስጥ መረጃዎቻችን እዚህ ስቱዲዮአችንም እንግዶችን ጋብዘን ተጨማሪ ሀሳቦችን እንቀበላለን። ቀዳሚ የምናደርገው ሬድ ፕላስ ወይም ደግሞ አሳታፊ የደን አስተዳደር የደን መመናመንን በመቀነስ አርሶ አደሩ ከካርቦን ሽያጭ ተጠቃሚ እንዲሆን በማድረግ ላይ ይገኛል የሚለውን ጉዳይ በትንታኔ እንመለከታለን። ቴክኖሎጂ ከመቼውም ጊዜ በላይ ወደ ሰዎች የቀረበበትን አንድ ሀሳብ ልናጋራችሁ ደግሞ በተለይ ለስደተኞች ሁለገብ መረጃ የሚያቀርብን የጉዞ ስንቅ የተሰኘ የሞባይል መተግበሪያ ይፋ ተደርጓል። ስለዚህ መረጃ አጠቃላይ ጠቀሜታና በምን ያክል መንገድ ስደተኞችን እያገዘ እንደሚገኙ የምንነግራችሁ ይሆናል። ሌላኛው በትንታኔ የምንመለከተው መረጃ በምግብና በመጠጥ አማካኝነት ጥቃቅን ፕላስቲኮች ወደ ሰዎች አካላት በመግባት እንደሚከማቹ አንድ ጥናት ይፋ አድርጓል። ይህንን ጉዳይ በቆይታችን እንዳስሳለን። ከቴሌቪዥን መስኮቶቻችን በተጨማሪ ማህበራዊ ትስስር ገጻችን ልትጠቀሙ ትችላላችሁ። www.facebook.com/ኢቢሲ ዜና ላይ በቀጥታ እኔ ሰለሞን ኃይለ ኢየሱስና ባልደረባዬ መታሰቢያ ደረጀ የምንመራውን የጤና ይስጥልኝ ኢትዮጵያ ቆይታችን ልትከታተሉበት የምትችሉበት ሌላኛው አማራጫችን ይሁን። እንደተለመደው ሁሉ በአጫጭር ዘገባዎች ነው የዛሬ የጤና ይስጥልን ኢትዮጵያ ቆይታችንን የምንጀምረው። ለዘገባዎቹ ደግሞ ተረኛ አቅራቢዋ አይዳ ከበደ ስቱዲዮ ተገኝታለች። ሰላም አይደል? እንዴት አለ? ጤና ይስጥልን። መቀጠል ይቻላል። አመሰግናለሁ ሰለሞንና መታሰቢያ። ጤና ይስጥልን እንደምን አድራችኋል ተመልካቾቻችን። የሰዓቱን አጫጭር ዜናዎች ወደ እናንተ አደርሳለሁ። አብራችሁን ቆዩ። የህወሓት ጁንታ ጥቅምት 24 ቀን 2013 ዓ.ም ለግብዣ በሚል ጠርቶ አግቷቸው ከነበሩት የሰሜን እዝ ምክትል አዛዥ ለኦፕሬሽን ብርጋዴር ጀነራል አዳምነ መንግስቴን ጨምሮ 1000 ያህል የሰሜን እዝ መስመራዊና ከፍተኛ መኮንኖች የሀገር መከላከያ ሰራዊትና የፌዴራል ፖሊስ አባላት በሰሩት የጋራ አሰሳ አስለቀቁ። የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ለኢዜአ እንደገለጹት የህወሓት ጁንታ ጥቅምት 24 ቀን ምሽት ላይ የእራት ግብዣ ብሎ ከጠራ በኋላ አፍኖ በመውሰድ አግቷቸው ቆይቷል። የጁንታው ኃይል መስመራዊና ከፍተኛ መኮንኖችን በሸሸበት ቦታ ሁሉ ይዟቸው ሲጓዝ ቆይቶ በቀድሞ የትጥቅ ትግል ወቅት የማዘዣ ቤዝ በነበረው አዴት በሚባል ቦታ አግቷቸው እንደነበርና የጁንታው ታጣቂ ኃይል መደበቁ በአሰሳና በጥናት ተደርሶበታል። በዚህም መሰረት የሀገር መከላከያ ሰራዊትና የፌዴራል ፖሊስ ባደረጉት የጋራ አሰሳና እርምጃ መስመራዊና ከፍተኛ መኮንኖችን ምንም ጉዳት ሳይደርስባቸው ከጁንታው አስለቅቋል። ሰራዊቱ ያስለቀቃቸው 1000 ያክል የመስመራዊና ከፍተኛ መኮንኖች አሁን ላይ ሰራዊቱን መቀላቀላቸውን ሜጀር ጀነራል መሐመድ ተሰማ ገልጸዋል። ሰራዊቱ ከጁንታው ካስለቀቃቸው መካከል የሰሜን እዝ ምክትል አዛዥ ለኦፕሬሽን ብርጋዴር ጀነራል አዳምነ መንግስቴ ይገኙበታል። የጁንታው አባላት የማደን ስራ ተጠናክሮ መቀጠሉን የገለጹት ሜጀር ጀነራል መሐመድ የመጨረሻ ምዕራፍ በመሆኑ ወንጀለኞችን የማደንና የመልሶ ግንባታ ምዕራፍ የተደበቀውን ጁንታ አስሶ የመያዝ ስራ በመከላከያ ሰራዊትና በፌዴራል ፖሊስ የጋራ ቅንጅት ተጠናክሮ ቀጥሏል ብለዋል። ወደፊትም የጁንታውን ቡድንና ወንጀለኞችን ለህግ የማቅረብና የማደን ስራ ውጤት በየጊዜው ለህዝብ እንደሚገለጽም አሳውቀዋል። ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዝዳንት ኡሁሩ ኬንያታ ኢትዮጵያና ኬንያን የሚያስተሳስሩ የመንገድ ፕሮጀክቶችን መርቀው ከፈቱ። መሪዎቹ የትራንስ አፍሪካ አውራ ጎዳና አካል የሆኑትን ከአዋሳ ሞያሌና ከሞያሌ እስከ ያቤሎ የመንገድ ፕሮጀክት ነው በጋራ መርቀው የከፈቱት። የኢትዮ ኬንያ የጋራ የፍተሻ ጣቢያዎች በመሪዎቹ ከተመረቁት መካከል ናቸው።
500 ኪሎ ሜትር ርዝመት ያለው የሐዋሳ ሞያሌ መንገድ 6.3 ቢሊዮን ብር የፈጀ ሲሆን የግንባታ ወጪ የተሸፈነው ከአፍሪካ ልማት ባንክ ከተገኘው ብድር ነው። የመንገዶቹ ግንባታ በመጠናቀቅ ኢትዮጵያንና ኬንያን በኢኮኖሚ በማህበራዊና ፖለቲካዊ ጉዳዮች ላይ ያላቸውን ትብብርና ግንኙነት ለማሳለጥ ያግዛል ተብሏል። መንገዶቹ ከናይሮቢ ሞምባሳ እስከ አዲስ አበባ ያሉትን መንገዶች የሚያገናኙ የአፍሪካ አህጉር አቋራጭ የፍጥነት መንገድ አካል ናቸው። በምረቃ ስነስርዓቱ ላይ የሁለቱ ሀገራት ከፍተኛ የመንግስት ባለስልጣናት መገኘታቸውን ሪፖርተራችን ስሌማን አባይነህ ዘግቧል። የመረጃ ልውውጥ ለማሳለጥና ለማደራጀት የሚያስችል ደህንነቱ የተጠበቀ የሰው ኃይል አስተዳደር ስርዓት ሶፍትዌር በስራ ላይ እንደሚውል የውጭ ጉዳይ ሚኒስቴር አስታወቀ። ሶፍትዌሩ በኢንፎርሜሽን መረብ ደህንነት ኤጀንሲ የተሰራ ሲሆን ሚኒስቴር መስሪያ ቤቱ የተሰጠውን ተግባርና ኃላፊነት በብቃት ለመወጣት ያግዘዋል ተብሏል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በተገኙበት የተመረቀው ሶፍትዌሩ ከእቅድ ጀምሮ የቅጥር ዝውውር፣ እድገት፣ አመታዊ የስራ ፍቃድና የስራ ስንብት ክንውኖችን ዘመናዊ በሆነ መልኩ የሚያደራጅ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በዚሁ ጊዜም እንዳሉትም ቴክኖሎጂውን በስትራቴጂና በፍኖተ ካርታ በመምራት ጀምሮ በተሟላ መልኩ አገልግሎቱን ለማግኘት እንዲቻል ተከታታይ ድጋፍ የማድረግ ስራ ሊሰራ ይገባል። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርቱካን አያኖ በበኩላቸው ዘመኑ ከሚፈልገው ቴክኖሎጂ ጋር ተጣጥሞና ታግዞ ስራን ማከናወን ተገቢ ነው ብለዋል። የኢንፎርሜሽን መረብ ኤጀንሲ ምክትል ዋና ዳይሬክተር አቶ ይድነቃቸው ወርቁ በበኩላቸው መሰል ቴክኖሎጂዎችን በቀጣይም ለማዘጋጀትና ለተቋሙ ለመስጠት ዝግጁ ነን ብለዋል። የፌዴራል ፖሊስ ኮሚሽን ከህወሓትና ኦነግ ሸኔ ቡድኖች የጥፋት ተልዕኮ ለመቀበል የተደራጀ 1 ለ20 የሚል ቡድን በምርመራ ማግኘቱን አስታወቀ። በኮሚሽኑ የወንጀል ምርመራ ቢሮ በነ ሜጀር ጀነራል ገብረመድህን ፍቃዱ 7 ሰዎችና በነ ብርጋዴር ጀነራል አሊጋዝ ገብሬ 4 ተጠርጣሪዎች የተካተቱባቸው የምርመራ መዝገቦችን ለፍርድ ቤት ባቀረበበት ወቅት ነው አገኘው ያለው መረጃ የዘረዘረው። ፖሊስ በነ ሜጀር ጀነራል ገብረመድህን ፍቃዱ መዝገብ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የአንደኛ ጊዜ ቀጠሮ ችሎት ቀደም ሲል በሰጠው የምርመራ ጊዜ ተጠርጣሪዎች ላይ አገኘው ካላቸው መረጃዎች መካከል ከህወሓት አመራሮች ተልዕኮ በመቀበል የሰሜን እዝ ኔትወርክ ተቋርጦ የመከላከያ ሰራዊቱ እንዲመታ ስለማድረጋቸው የሚያስረዱ የምስክር ቃል መቀበል የሚለው ይጠቀሳል። ፖሊስ ከኦነግ ሸኔ አመራሮች ጋር ግንኙነት ሲያደርጉ እንደነበረም የምስክሮች ቃል ስለመቀበሉ ገልጿል። በሌላ በኩል ችሎቱ የመከላከያ አካዳሚ ኮሌጅ አመራር የነበሩ እነ ብርጋዴር ጀነራል አሊጋዝ ገብሬ ላይም መሰል የምርመራ ስራዎችን ማከናወኑን ገልጿል። በሁለቱም የምርመራ መዝገቦች አዲስ አበባ ውስጥ በእቡ ድብቅ የፖለቲካና የጥፋት አጀንዳ የሚያራምድ 1 ለ20 በሚል በተቋቋመ ቡድን ውስጥ 11ዱም ተጠርጣሪዎች የነበራቸውን ተሳትፎ ፖሊስ ለችሎቱ ገልጿል። በሁለቱም የምርመራ መዝገቦች የሚገኙ ተጠርጣሪዎች የተለያዩ አቤቱታዎችን በማቅረብ የዋስትና መብታቸው እንዲከበርላቸው ጠይቀዋል። ፖሊስ ዋስትናውን በመቃወም ተከራክሯል። የግራ ቀኙን ክርክር የመረመረው ችሎቱ በነ ሜጀር ጀነራል ገብረመድህን ትዕዛዝ ለመስጠት ለነገ ታህሳስ 1 ቀን ቀጠሮ ይዟል። በነ ብርጋዴር ጀነራል አሊጋዝ መዝገብ ፍርድ ቤቱ ፖሊስ ከጠየቀው 14 ቀን 12 ቀን ፈቅዷል። ዘገባው የሪፖርተራችን ጥላውን ካሳ ነው። በትግራይ ክልል ሽሬ ከተማ የሚገኘው የስደተኞች መጠለያ ጣቢያ የሚያስተባብረው ጽሕፈት ቤት በህወሓት ጁንታ ቡድን ዘረፋና የንብረት ውድመት እንደደረሰበት ስደተኛና ከስደት ተመላሽ ጉዳዮች ኤጀንሲ አስታወቀ። ህወሓት በዓለም አቀፍ ደረጃ ኢትዮጵያ ያላትን መልካም ስም ለማጠልሸት ያደረገው እኩይ ሴራ ቢሆንም ኤጀንሲው ሰብአዊ ድጋፉን ከመስጠት እንደማይስተጓጎል አስታውቋል። የማዕከሉ መስታወቶች መሰበራቸውን በሌሎች የቢሮ ቁሳቁሶች ላይም ጉዳት መድረሱንና የተቋሙ ተሽከርካሪዎች መጥፋታቸውን የገለጸው የኤጀንሲው ሰራተኞች መበታናቸውንና አንዳንዶቹም ለእስር መዳረጋቸውንና ገሚሶቹም አካባቢውን ለቀው መውጣታቸውን ገልጿል።
በክልሉ በነበረው አለመረጋጋት ተቋርጦ የነበረውን አገልግሎት በፍጥነት ለማስጀመር በትኩረት እንደሚሰራ ኤጀንሲው መግለጹን ሪፖርተራችን ኢየሩሳሌም በጽሃ ዘግባለች። ተመራጩ የአሜሪካ ፕሬዝዳንት ጆ ባይደን በመጀመሪያ የ100 ቀናት የመሪነት ጊዜያቸው ለ100 ሚሊዮን አሜሪካውያን የኮቪድ-19 ክትባት ተደራሽ እንደሚያደርጉ አስታወቁ። ለዚህ መጠነ ሰፊ የክትባት ዘመቻም እቅድ መዘጋጀቱን አስታውቀዋል። ባይደን ዴልዌር ውስጥ በእሳቸው የስልጣን ዘመን ስራ የሚጀምረው የጤና ቡድን ማስታወቂያ መድረክ ላይ በ100 ቀናት ግን ቫይረሱን ማጥፋት ስለማይቻል ለዚህ ቃል አልገባም ብለዋል። ሆኖም ለውጥ አምጪ ተግባራት ላይ መንግስት ትኩረት አድርጎ እንደሚሰራም ገልጸዋል። አሜሪካውያን በመጀመሪያዎቹ 100 የመሪነት ቀናት የአፍና አፍንጫ መሸፈኛዎችን በአግባቡ እንዲጠቀሙም ጥሪ አቅርበዋል። ተመራጩ ፕሬዝዳንት የአሜሪካ ኮንግረስ ክትባቱን ጨምሮ ለኮቪድ-19 መከላከል ስራዎችም አስፈላጊውን ገንዘብ የማያጸድቅ ከሆነ ግን ስራው ችግር ሊያጋጥመው እንደሚችልም ስጋታቸውን ገልጸዋል። አጫጭር ዜናዎቹን ጨርሻለሁ። ሰለሞንና መታሰቢያ መቀጠል ትችላላችሁ። እናመሰግናለን አይዳ። ወደ በኋላ ላይ እንገናኛለን መልሰን። ተመልሰናል ተመልካቾቻችን። አጫጭር ዘገባዎችን አስቀድመን ነበር የዛሬ ዕለተ ሐሙስ ጤና ይስጥልን ኢትዮጵያን የጀመርነው። በነገራችን ላይ የወሩንም የመጀመሪያ ቀን ነው ዛሬ የጀመርነው። አመቱ ከገባ 2013 አራተኛ ወሩ ላይ ነው የምንገኘው። ታህሳስን 1 ብለን ጀምረናል። ሁሌም አዲስ ነገር ሲመጣ፣ አዲስ ወር፣ አዲስ አመት ሲመጣ ደግሞ አዲስ ተስፋ፣ አዲስ ሀሳብ፣ አዲስ የለውጥ ብርሃንን ይዘን ሰንቀን እንድንንቀሳቀስ ሁሌም እናነሳለን። ተመልካቾቻችን ከጤና ይስጥልን ኢትዮጵያ ጋር እናንተም እስከ መጨረሻው ድረስ ቆይታ እንደምታደርጉ ተስፋ እናደርጋለን። መረጃዎቻችን ይቀጥላሉ። ወደ መጀመሪያው ሀሳባችን መመለሳችን ነው። የደን መመናመንና በረሃማነትን በተመለከተ አንድ መረጃ ልናጋራችሁ ነው። ያው ከብዙ ዘመናት በፊት የኢትዮጵያ የደን ሽፋን 40% በላይ እንደነበረ ይነገር ነበረ። ከዛ በኋላ በከተሜነት መስፋፋት፣ አርሶና አርብቶ አደሩ የግጦሽ መሬት ፍለጋ፣ እንደገና የሰው ልጅ ደርዝ ማጣት፣ የፍላጎት ደርዝ ማጣት፣ በተለይ ከተሜነት ሲስፋፋ ደን ሊጨፈጨፍ የሚችልባቸው ብዙ ነገሮች ተያይዘው አብረው መምጣታቸው እንደ ምክንያት ሆኖ እዚህ ደረጃ ላይ ደርሰናል። ግን ይሄን ለመመለስ መንግስታዊ ያልሆኑ ተቋማትን የደን መመናመንና በረሃማነትን እንደዚሁም ደግሞ ተያያዥ ተግዳሮቶችን ለመቀነስ በሚል የተለያዩ ስራዎችን እየሰሩ እያየን እየሰማን ነው። እውነት ነው። የሰዎች የህዝብ ብዛት በጨመረ ቁጥር አንደኛው ስጋት የሚሆነው የደን መመናመን ሊከሰት ይችላል የሚል ነው። ምክንያቱም ሰዎች በበዙ ቁጥር መኖሪያ ያስፈልጋቸዋል። ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ሲሰፍሩ እዛ አካባቢ ያለውን ደን የማጥፋት ነገር ይስተዋላል። ምክንያቱም መኖሪያ ቤቶች መገንባት ስላለባቸው፣ እንዲሁም ደግሞ ከከተሜነት ጋር ተያይዞ የከተሞች መስፋፋት አሁን ላይ በጣም ኢትዮጵያ ውስጥ ይስተዋላልና የነዚህ ሁኔታዎች በጎ ጎን ቢኖራቸውም በተቃራኒው ደግሞ ያለው የደን ሽፋን ላይ አሉታዊ ተጽዕኖ እያሳደሩ እንደሆነ ይታመናል። እንግዲህ የደን መመናመንን ስናነሳ በተለይ በረሃማነትን በማስፋፋት ሀገሪቱ ውስጥ ድርቅ እንዲከሰት ምክንያት ሲሆን ይስተዋላል። ከዚህ በተጨማሪም በአየር ንብረት ለውጥ ምክንያት በርካታ ተፈጥሯዊ አደጋዎችንም ሊያስከትል ይችላል። እንግዲህ በኢትዮጵያ የደን መመናመን ከጊዜ ወደ ጊዜም እየጨመረ እንደሆነ ነው መረጃዎች የሚያሳዩት። የመንግስት ሪፖርት እንደሚያመላክተው ከሆነም እንደውም በየአመቱ 100,000 ሄክታር መሬት ደን እንደሚጨፈጨፍ ነው የሚጠቁመው። አዎ በጣም ብዙ ቁጥር ነው። 100,000 ሄክታር ማለት በጣም ብዙ ቁጥር ነው በማደግ ላይ ባለ ኢኮኖሚ። አዎ ሁለተኛ ደግሞ ያው የግብርናው ክፍለ ኢኮኖሚ የጀርባ አጥንት ነው ወይ ደግሞ አጠቃላይ የጠቅላላ ምርታችን መሰረት ነው በሚባልበት ሀገር ላይ በየአመቱ ይሄን ያክል ደን መጨፍጨፍ የለበትም። መጨፍጨፉ ብቻ ሳይሆን ከበረሃማነት መስፋፋት ጎን ለጎን የግብርና ምርቶችም ይቀንሳሉ። ረሃብና ችግር ቸነፈርም ይከሰታል። ከሳህራ በታች ባሉ ሀገራት ተመሳሳይ እንደዚህ ያሉ ችግሮች ይከሰታሉና መንግስታዊ ያልሆኑ ተቋማት ግለሰቦች ከሚያደርጉት ወይ ደግሞ ሀገር ከሚያደርገው በረሃማነት መስፋፋት የጸረ በረሃማነት መስፋፋት እንቅስቃሴ ችግኝ ተከላ ሊሆን ይችላል፣ ደኖችን ማልማት ሊሆን ይችላል፣ የተራቆቱ አካባቢዎችን መልሶ ወደ ነበሩበት መመለስ ሊሆን ይችላል። ከነዚህ ጎን ለጎን ሬድ ፕላስ የተሰኘ መንግስታዊ ያልሆነ ድርጅት በረሃማነት እንዳይስፋፋ የተለያዩ ስራዎችን እየሰራ ስለመሆኑ ሰምተናል። እሱ ልናጋራቸው ነው። እውነት ነው። ተስፋዬ ለሜሳ ጉዳዩ ላይ ተከታዩን ዘገባ አዘጋጅቷል። ስንመለስ ከእንግዳ ጋር በድጋሚ እንገናኛለን።
የኢትዮጵያ የደን መጠን 17.2 ሚሊዮን ሄክታር መሬት እንደሚሸፍን ይገመታል። ይሁን እንጂ ከ2 ዓመታት በፊት የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ባቀረበው ሪፖርት መሰረት 100,000 ሄክታር መሬት ደን በየዓመቱ ይጨፈጨፋል። ከጊዜ ወደ ጊዜ እየጨመረ የመጣውን ይህን የደን ጭፍጨፋ ለመከላከል ፋርም አፍሪካ የተባለ ግብረሰናይ ድርጅት ከኤስኦኤስ ሳሄል እንዲሁም ከኖርዌይ መንግስት ጋር በመተባበር የደን ጥበቃ ስራ እየሰራ ይገኛል። ድርጅቱ ከሚሰራቸው የደን ጥበቃ ስራዎች መካከል የሬድ ፕላስ መርሃ ግብር አንዱ ነው። መርሃ ግብሩ በአሳታፊ የደን አስተዳደር ዘዴ ማህበረሰቡ የአካባቢውን ደን እንዲጠብቅና እንዲንከባከብ የሚያስችል ነው። የነሱን የላይቭሊሁድ ሁኔታ ይለውጣል። ሁለተኛ ደግሞ የበለጠ እንዲበረታቱና አካባቢውን የደን ሀብት እንዲጠብቁ ያስችላቸዋል ማለት ነው እና ትልቁ ኢምፕሊኬሽን ይሄ ነው። ይሄንን ልምድ ደግሞ ምናልባት አሁን እንደ ኦሮሚያ ኢምፕሊመንት እያደረግን ያለ ነው ፕሮግራም አለ። ራሱ ገቨርንመንት ኢምፕሊመንት እያደረገ ያለው ራሱ የዚህ የሬድ ፕሮግራም አንዱ ትልቁ ሰክሰሱ እሱ ነው። ከዚህ የወሰድነው ተሞክሮና ልምድ ቀላል አይደለም እና እንደ ሀገር እየሰራን ያለነውን የሬድ ፕሮግራም ውስጥ ቢሰራበት ከፍተኛ የሆነ ውጤት ይገኝበታል ማለት ነው። በኢንቫይሮንመንት ላይ በተለይ በዚህ በአየር በክላይሜት ለውጥ ላይ እየሰራን ያለነውን እንደ ሀገርም እየሰራን ያለው ከፍተኛ የሆነ ተሞክሮ ነውና ያን ወስደን ኢምፕሊመንት የምናደርግ ከሆነ ትልቅ ሰክሰስ ነው። ሬድ ፕላስ ወይም አሳታፊ የደን አስተዳደር ዘዴ ካስገኛቸው ጥቅሞች መካከል ትልቁና ዋነኛው የደን መመናመንን መከላከል ሲሆን ሌላው ደኑን የሚጠብቁና የሚንከባከቡ ማህበረሰቦች ከደኑ የሚገኝ ካርበንን በመሸጥ ገንዘብ እያገኙ ይገኛሉ። ለዚህ ማሳያ ደግሞ በኦሮሚያ ክልል ባሌ ዞን የሚገኙ አርሶ አደሮች የተራቆተን ደን በመጠበቃቸውና የካርበን ልቀት እንዲቀንስ በማድረጋቸው 272 ሚሊዮን ብር ገቢ አግኝተዋል። እነ አርሶ አደር አብዱሬና አልይ ከሌሎች አርሶ አደሮች ጋር በመሆን በባሌ ዞን ሊጠፋ የነበረ 62 በመቶ የደን ሀብትን በመታደጋቸው ተጠቃሚ እንደሆኑ ይናገራሉ። ሬድ ፕላስ ከመምጣቱ በፊት ብዙ ጥፋቶች ነበሩ፣ ብዙ የደን መመናመን ነበረ። ከዛ ወዲህ ደግሞ ብዙ ልዩነት አለው። የጠፉ ምንጮች ተመለሱ አሉ። ብዙ ሰው አሁን ጥቅሙን አይቶ ደን መንከባከብ ላይ ነው የሚገኘው። ከሬድ በፊት እኛ አካባቢ ደናችን ሰው ህዝቡን ደንኛ አይደለም የመንግስት ነው ይላል እንጂ የኔ ብሌ አልተቀበልም። አሁን ከመጣ በኋላ ሬድ ፕላስ እስከመጣ ድረስ ዝናብ አለው። ወቅታዊ እኮ ጥሩ ወቅታዊ ስለሆነ ጥሩ አመቺ ነው። እኛ ሀገራችን ቡና ሀገር ነው። ቡናም ጥሩ ነው። ድሮ ፀሐይማ ነው ይደርቃል። አሁን ምንም አይደርቅም። ውሃ እኮ ምንጩ በየቦታ ሞልተዋል። የሬድ ፕላስ ወይም አሳታፊ የደን አስተዳደር መርሃ ግብር በመላ ኢትዮጵያ ተግባራዊ የሆነ ያለና አርሶ አደሮች የደን መመናመንን በመጠበቃቸው ብቻ ገቢ እያገኙና ለአየር ንብረት ለውጥ አዎንታዊ አስተዋጽኦ እያበረከቱ ይገኛሉ። ደስ የሚለው ነገር ሬድ ፕላስ ለቆመ ደን ሳትነካው ወደ እንጨት ሳለውጠው፣ ወደ ማገዶ ሳለውጠው፣ ወደ እርሻ ሳለውጠው ጠብቀው ለጠበቀው ከውድመት በመከላከል እከፍልሃለሁ ነው ያደጉ ሀገሮች እያሉ ማለት። ይሄ ለእኛ በጣም ትልቅ ነገር። አልማም ባለማው ልክ ደግሞ ያገኘውን ካርበን ለክተህ እሱንም ማበረታቻ እከፍልሃለሁ የሚል ፕሮግራም ነው። በራሳችን በጀት አድርገን ለሴክተሩ ታች ድረስ ብር አውጥተን የምንሰራውን ስራ ነው እየደገፉና አሁን ፈረንጆች እየሰራን ያለ ነው። በጣም ስማርት ነው። ለኢትዮጵያኖች ታሪካዊ አጋጣሚ በደንብ መጠቀም አለብን። እያሰፋ ነው መሄድ አለብን። ከዓመት በፊት መንግስት የጀመረውን የአረንጓዴ አሻራ መርሃ ግብር አጠናክሮ በመቀጠልና በባለሙያዎች እንዲታገዝ በማድረግ የኢትዮጵያ የደን ሀብትን መጨመር እንደሚገባ ተጠቁሟል። ተመልሰናል። እንግዲህ ቀደም ሲል ሬድ ፕላስ ወይም ደግሞ አሳታፊ የደን አስተዳደር የተሰኘውን በፋርም አፍሪካ የተባለ መንግስታዊ ያልሆነ ድርጅት አማካኝነት እየተተገበረ የሚገኝ አንድ ፕሮጀክትን ነበረ ያስቃኘናችሁ። በዚህ ጉዳይ ላይ ተጨማሪ መረጃ እንዲያጋሩን እንግዳም እዚህ ስቱዲዮአችን ጋብዘናል። እንግዳችን አቶ ሙልጌታ ወርቁ በፋርም አፍሪካ የፕሮግራም ኃላፊ ናቸው። ለጊዜው እናመሰግናለን።
እኔም አመሰግናለሁ። እንግዲህ የደን መመናመን በረሃማነት የሚባለውን ጽንሰ ሀሳብ ለመከላከል መንግስታዊና መንግስታዊ ያልሆኑ ተቋማት ርብርብ ከጀመሩ አያሌ ዓመታት ተቆጥረዋል። በኢትዮጵያም የነበረውን የደን ሽፋን ወደ ነበረበት ለመመለስ በሚል ኢትዮጵያም የጀመረችው የአረንጓዴ ልማት ስትራቴጂ እንቅስቃሴ በቢሊዮን የሚቆጠሩ ችግኞች በየዓመቱ እንዲተከሉ ትልቅ አስተዋጽኦ እያበረከቱ እንደሆኑ ይረዱታል ብለን እናስባለን። እንግዲህ ደን አልሚዎች የደን እንክብካቤ ስራቸውን ሲሰሩ የካርበን ሽያጭ ያገኛሉ የሚባለው ጽንሰ ሀሳብ እዚህም እዛም እንሰማለን። እንደምን ማለት ነው ይሄ ጽንሰ ሀሳብ የሚለው ነገር ለእኛም ለተመልካችም ግልጽ ለማድረግ ከዚህ ጥያቄ ብንጀምር። በጣም ጥሩ። ይህ አሁን ከካርበን ሽያጭ ገንዘብ ይገኛል ወይም ካርበን ምንድን ነው ወይም የካርበን ክሬዲት ምንድን ነው የሚለውን ነገር መጀመሪያ ከአየር ንብረት ለውጥ አንጻር ማየት ያለብን ይመስለኛል። እንግዲህ እንደምታውቁት የሰው ልጅ ራሱ የተፈጥሮ ሀብቱን የተሰጠውን የተፈጥሮ ሀብት በአግባቡ መጠቀም ባለመቻሉ ወይንም በስስት በመጠቀሙ ወይንም ከተፈጥሮ ሚዛን ውጭ በመጠቀሙ ምንድነው የዓለምን የሚዛነ ምድር ወይም የአየር ንብረት ሚዛን ተፈጥሯዊ ከሆነው መጠን በላይ እንዲሆን በተለይም ደግሞ ሙቀት አማቂ ጋዞች የሚባሉት እንግዲህ እንደነ ካርቦን ዳይኦክሳይድ በዋናነት እንደነ ሚቴን እና ናይትሮስ ኦክሳይድ የመሳሰሉ ሙቀት አማቂ ጋዞች ከምድር ከውሃ ውስጥ ካሉ ህይወት ካላቸውም ከሌላቸውም ነገሮች ወደ አትሞስፌር ወይም ወደ ከባቢ አየር ያላቸው ኮንሰንትሬሽን ጨመረ ማለት ነው። ምንድነው? ለምሳሌ ምድር ላይ ያለውን ደን በምታቃጥልበት ጊዜ ደን ውስጥ ያለው ወይም እጽዋት የሚሸከሙት ለምሳሌ የደረቅ አንድ እጽዋት ብታደርቀው 50% ካርቦን ነው እንደ ንጥረ ነገር ማለት ነው። ያ በሚቃጠልበት ጊዜ ከኦክሲጅን ጋር ተቀላቅሎ ሲቃጠል እንግዲህ ከኦክሲጅን ጋር ነው የሚቀላቀለው ካርቦን ዳይኦክሳይድ ሆኖ ሊሄድ ይችላል። ኦክሲጅን በሌለበት ደግሞ እንደ ሚቴን የመሳሰሉ ጋዞች ሊፈጠሩ ይችላሉና ወደ ከባቢ አየር ይቀላቀላሉ ማለት ነው። ይህ የከባቢ አየር መጠን ከተፈጥሮ መጠኑ በሚያልፍበት ጊዜ መልሶ ወደ ውጭ መሄድ የሚገባውን የፀሐይ ጨረር ምድርን ከደረሰ በኋላ ተመልሶ የሚሄደውን የሙቀት መጠን መልሰው ወደ ምድር ሲለቁ ምንድነው ኢንሃንስድ ግሪንሃውስ ጋዝ ኢፌክት የምንለው ወይንም ተጨማሪ ሙቀት ይፈጠራል ማለት ነው። እንግዲህ ሙቀት ከየትም አይመጣም፣ ራሱ በተፈጥሮ ያለው ነው። ግን መሄድ የሚገባው መቅረት አለበት፣ መሄድ የሚገባው መሄድ አለበት። ነገር ግን መሄድ የሚገባውን መልሰው ነው ወደ ምድር የሚለቁትና ምድር የበለጠ እንድትሞቅ ያደርጋታል። ሙቀት ተቀየረ ወይም ሙቀት ጨመረ ማለት ደግሞ በነፋሳት ወይም በአየር ግፊት ሲስተም ደግሞ ሌላ ችግር ያመጣል ማለት ነው። ይሄ እንግዲህ የሙቀትና የአየር ግፊት ግንኙነትን ያዛባዋል ማለት ነው። ሲያዛባው የዝናብ ክስተቶች ይቀየራሉ። ወይ ከፍተኛ ጎርፍ ሊከሰት ይችላል ወይም ደግሞ በጣም ድርቅ ሊከሰት ይችላል ማለት ነው። የነፋስ አቅጣጫ አብሮ ስለሚቀየር እና የዝናብ አምጪ ሂደቶች ወይም ሬን ፕሮዲዩሲንግ ሜካኒዝምስ የምንላቸው በዛው ሊቀየሩ ስለሚችሉ እና ይሄን አየር ላይ ያለ ካርቦን ዳይኦክሳይድ በተፈጥሮ ብቸኛ የሆኑ የተፈጥሮ ብንላቸው ስጦታዎች እጽዋት ብቻ ናቸው ከአትሞስፌር የሚሰበስቡት። ከከባቢ አየር ለምንድን ነው የሚሰበስቡት? እነሱ ለራሳቸው ሙቀት ለመፍጠሪያ ወይንም ምግብ ለማዘጋጀት በፎቶሲንቴሲስ በምንለው ስርዓት ካርቦን ዳይኦክሳይድን እንደ ኃይል ምንጭ ስለሚጠቀሙበት ያንን እንግዲህ በጣም ምትሃታዊ በሆነው ክሎሮፊል በሚባለው ሞለኪውል አማካኝነት ይሰበስቡታል እና ካርቦን ዳይኦክሳይድን ከአየር ብቸኛ የሆኑ የተፈጥሮ ስጦታዎች እጽዋት ናቸው እንላለን። ስለዚህ አሁን ይሄ ነገር ካርቦንን ከከባቢ አየር ሰብስበው ራሳቸው ወደ ምግብነት ቀየሩት ማለት ሙቀት አማቂ ጋዞች ያላቸውን መጠን ወደ ተፈጥሮ ሚዛን የመቀየር አቅም አላቸው ማለት ነው። ስለዚህ በአንድ እጽዋት ውስጥ ቅድም ባልከው ለምሳሌ እንዲሁ ራፍ የሆነው በኤስቲሜት 50 በመቶ ካርበን ነው ካልክ እና ብታቃጥለው ካርቦን ዳይኦክሳይድ ሆኖ ሲሄድ ይጨምሮ ነው ማስ ጨምሮ ነው የሚሄደው። በነገራችን ላይ ካርበኑ አለ ኦክሲጅን ሲጨመርበት በሶስት እጥፍ ወይም ሰምቲንግ እንግዲህ የካርቦንና የኦክሲጅን የሞለኪውላር ማስ ካልኩሌሽን ጉዳይ ነው። ስለዚህ በዛ ፐርሰንት ጨምሮ ይሄዳል ማለት ነው።
ስለዚህ 1 ኪሎ ግራም ወይም 1 ኪሎ ግራም ደን ጠበቅ ማለት 1.67 ኪሎ ግራም ካርቦን ዳይኦክሳይድ ቆጠብክ ማለት ነው። ሳታቃጥለው ቀረህ ማለት። ይሄ እንግዲህ በዛ አማካኝነት ካልኩሌት ተደርጎ ወደ ምን ይቀየራል? ወደ ገንዘብ ይቀየራል። ይሄ እንግዲህ በዓለም አቀፍ ምንድነው? ይሄ በጣም ሰፊ የሆነ ዓለም አቀፋዊ ትንታኔ ያለው። ለምሳሌ ይሄ በዓለም ዩናይትድ ኔሽንስ ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ የሚባል በተባበሩት መንግስታት ስር የተቋቋመ ይሄንን ጉዳይ የአየር ንብረትን ጉዳይ የሚከታተል ተቋም አለ። ይህ ተቋም ደግሞ በዋናነት እንደዚህ አይነት ከሙቀት አማቂ ጋዞችን የሚቀንሱ ስራዎችን በመከታተል ፕላን በማድረግ በመለካት ላይ የተሰማራ ድርጅት ነው እና ይህ ድርጅት በዓለም አቀፍ ደረጃ ስታንዳርድ አውጥቶ የካርበን ክሬዲት አውጥቷል። ካርበን እንደ ኮሞዲቲ ማለት ነው፣ እንደ ማንኛውም ሸቀጥ ገበያ ውስጥ እንዲገባ አድርጓል። ስለዚህ ስታወጣ ካርበን ስትለቅ፣ ለምሳሌ ፋብሪካ ካለ ካርበን ወደ አትሞስፌር ወይም በካርቦን ዳይኦክሳይድ መልክ ወይም በሚቴን መልክ ወደ አትሞስፌር ስትለቅ ምን ያክል ዋጋ እንዳስከፈለ ዓለምን ምን ያክል ዋጋ እንዳስከፈለ አካውንት ይደረጋል። ከቆጠብክ ወይንም ከአትሞስፌር ከሰበሰብክ ደግሞ በዛው ልክ ሪዋርድ አለህ ማለት ነው። ስለዚህ የአንድ ካርቦን የራሱ ዋጋ አለው ማለት ነው፣ እንደ ማንኛውም ኮሞዲቲ። ስለዚህ ካርበን በዓለም አቀፍ ገበያ ይሸጣል ሲባል በሚለቁት ዋጋ ይከፍላሉ፣ የሚቆጥቡት ደግሞ ይከፈላቸዋል ማለት ነው። ስለዚህ ይሄንን ዓለም አቀፍ ስምምነት መሰረት አድርጎ ነው እንግዲህ ፋርም አፍሪካ እና ኤስኦኤስ ሳህል የተባሉት ግብረሰናይ ድርጅቶች ከአካባቢ ጥበቃ ኮሚሽን ከኦሮሚያ የፎሬስት ላንድስኬፕ ፕሮግራም ወይም የኦሮሚያ የደንና ዱር እንስሳት ኢንተርፕራይዝ ከባሌ ዞን ከአርሲ ዞን አስተዳደሮች ጋር በመተና ከማህበረሰቡ ጋር በመተባበር የባሌ ኢኮሪጅን ሬድ ፕላስ አሁን ሬድ ፕላስ ነው የሚባለው ፌዝ 1 እና ፌዝ 2 ብለን ከ2012 ጀምረን መተግበር የጀመርነው ማለት ነው እና ይሄ ዓለም አቀፋዊ ማዕቀፍ ያለው ስርዓት ያለው አደረጃጀት ያለው ነው ለማለት ነው። ግሩም ነው። ስለዚህ የካርቦን ሽያጭ ማለት በዋናነት እንግዲህ ወደ አየር የሚገባውን የተበከለ ጋዝ በማስቀረት የአካባቢን የአየር ንብረት ለውጥ መከላከል የሚያስችል ፕሮጀክት ነው እየተተገበረ የሚገኘውና እንደው ኢትዮጵያ ውስጥ በተለይ ፋርም ኢትዮጵያ በዚህ ረገድ ያለበት እንቅስቃሴ ምን ይመስላል? በዋናነት አርሶ አደሩን በዚህ አካሄድ ውስጥ ተጠቃሚ መሆን ስላለበት በቅንጅት የመስራቱ ነገር ምን ይመስላል? በጣም አመሰግናለሁ። በመሰረታዊ ነገሩ እንግዲህ ፋርም አፍሪካ እና ኤስኦኤስ ሳህል ኢትዮጵያ መጀመሪያ እንደ ፋርም አፍሪካ ስናገር ፋርም አፍሪካ እንደ ዓለም አቀፍ ድርጅትነቱ የተሰማራባቸው 3 ዋና ዋና መሰረታዊ ፕሮግራሞች አሉት። አንደኛው ፕሮግራም የተፈጥሮ ሀብት ልማትና ጥበቃ ነው ወይም ናቹራል ሪሶርስ ማኔጅመንት ፒላር የምንለው ነው። ሁለተኛው ደግሞ የግብርና ልማት የምንለው ወይም አግሪካልቸራል ዴቨሎፕመንት ነው። ሶስተኛው እነዚህን ሁለቱን መሰረት አድርጎ የሚሰራ ቢዝነስ ዴቨሎፕመንት የምንለው ነው። ይሄ ሶስተኛው ፒላር ነው። ግን ሶስተኛው ፒላር ሆኖ ክሮስ ከቲንግ ነው ማለት ምንድን ነው? ተፈጥሮ ሀብቱም ቢሆን ቢሰራ ለሚሰራው አካል የሚያነቃቃ ሪዋርዲንግ የሆነ ጥቅም የሚያስገኝ መሆን አለበት። ተፈጥሮ ሀብት ስትሰራ ማለት ነው። ግብርናንም ስትሰራ እንደዚሁ ከገበያ ጋር መተሳሰር መቻል አለበት። የተጠቃሚውን የግብርና ምርት ተጠቃሚውን ማህበረሰብ ፍላጎት ያሟላ መሆን አለበት። ገቢና ወጪን ሌሎችንም ምክንያቶች መሰረት ያደረገ ፋክተሮችን ምክንያት ያደረገ ሆኖ መሰራት መቻል አለበት እና በፕላን መምራት አለበት ብለን እናምናለን። እና ከዚህ ውስጥ አንዱ የሆነው በተፈጥሮ ሀብት ልማት ስራችን የምንሰራው በተለያዩ እንግዲህ እኔ በአማርኛ ባዮዳይቨርሲቲ ሆት ስፖት ወይም በብዝሃ ህይወት ልዩ ትኩረት የሚሹ አካባቢዎችን መሰረት እናደርጋለን። የተራቆቱ መሬቶችን መሰረት እናደርጋለን። በተለያዩ አግሮ ኢኮሎጂዎች እንደዚህ አይነት ተፈጥሮ ልማት ስራዎችን እንሰራለን። ከዚህ ውስጥ እንግዲህ አንዱ የምንለው የባሌ ተራሮች ኢኮሪጅን ወይንም ኢኮሎጂካል ሪጅን አካባቢን ማለት እንችላለን። ተፈጥሯዊ አካባቢ እንበለው እንግዲህ እና የባሌ ኢኮሪጅን ነው እንግዲህ በጋምቤላ ላይ ማጃንግ ባዮስፌር ሪዘርቭ ላይ እንሰራለን። በቤኒሻንጉል ጉሙዝ ክልል
በተለይ ከዕጣን ምርት ጋር የተገናኘ ስራዎችን እንሰራለን። እንደገና ደግሞ ከግብርናውም ስራ ከግብርና ልማት ስራዎችም ጋር እንደዚሁ የተፈጥሮ ሀብት ልማት ስራዎች እንዲቀናጁ የማድረግ ስራ እንሰራለን ማለት ነውና ይሄን ካልኩኝ ወደ ፋርም አፍሪካና ኤስኦኤስ ሳህል ስለሚሰሩ ስለ ባሌ ኢኮሪጅን በምንሄድበት ጊዜ ይህ የባሌ ኢኮሪጅን እጅግ በጣም ደጋግመን ልንናገርለት የሚገባ ኢኮሪጅን ነው። ለኢትዮጵያ ብቻ ሳይሆን የዓለም ሀብት ነው። ይህ የባሌ ኢኮሪጅን ባሌንና ባሌ ዞንና አርሲን መሰረት ያደረገ ሆኖ በዚህ ኢኮሪጅን ከ40 በላይ ወንዞች ምንጮች ይመነጫሉ። እነዚህ 40 ወንዞች ተገናኝተው ሁለት ትልልቅ የሀገሪቱን ወተርሼድ ቤዚኖች ወይንም የውሃ ተፋሰሶች ይመሰርታሉ። ይሄ አንደኛው ትልቁ የገናሌ ዳዋ የሚባለው ተፋሰስ ሲሆን ሁለተኛው የዋቢ ሸበሌ ተፋሰስ ነው። እነዚህ ሁለት ተፋሰሶች 100% በሚባል ደረጃ በዚህ ኢኮሪጅን ላይ የተመሰረቱ ናቸው። በእነዚህ ሁለት ወንዞች 12 ሚሊዮን በኢትዮጵያ በኬንያና በሶማሊያ የሚኖር በበረሃማው አካባቢ የሚኖር ማህበረሰብ ህይወቱ የተመሰረተበት ናቸው ማለት ነው። ይሄ እንግዲህ ይህ የባሌ ኢኮሪጅን ባሌ ላይ ብቻ ስላለ አይደለም፣ አርሲ ላይ ብቻ ስላለ አይደለም። በምስራቅ አፍሪካ ያሉትን ሶስቱን በጣም ወሳኝ ሀገሮች ህይወት በተለይም ደግሞ በአርብቶ አደር ህይወት የሚመሩትን በበረሃ የሚንከራተቱትን ወገኖቻችንን የሚጠቅም ነው እና ስለዚህ ይሄ ኢኮሪጅን ደኑ ካልተጠበቀ በስተቀር እንግዲህ ደን ሲባል አፈር ነው፣ ደን ሲባል ውሃ ነው፣ ደን ሲባል አየር ነው። ስለዚህ ደንን ስትጠብቅ በርካታ ነገር ነው የምትጠብቀው ማለት ነው። ስለዚህ ነው ይሄ ኢኮሪጅን የተለየ ትኩረት ያስፈልገዋል። አገራዊ ሀብት ሳይሆን ዓለም አቀፋዊ ሀብት ነው። የቱሪስት መስህብ ቦታ ነው። እንግዲህ እንደ የደጋ ኒያላ ማውንቴን ኒያላ ወይንም አቢሲኒያን ወይም ቀይ ቀበሮ የሚባሉት የመሳሰሉትና እንዲሁም የተለያዩ አዋፍ ያሉበት አካባቢ ነውና ልዩ ትኩረት፣ ልዩ እንክብካቤ፣ ልዩ ስራ የሚያስፈልገው ነው ብለን እናምናለን። መንግስትም ያምናል። ቅድሚያም ሰጥቶ ከሚሰራባቸው ባዮዳይቨርሲቲ ሆትስፖት ኤሪያዎች ይሄ ነው። ስለዚህ እኛም በዚህ መሰረት ያን አካባቢ ላይ የተፈጥሮ ደን መመናመንን የመቀነስ ስራ መጀመሪያ እንግዲህ በሁለት ፌዝ ከፍለን ነው የጀመርነው። የመጀመሪያው ፌዝ 1 ተብሎ ዲዛይን የፕላኒንግ ስራ ነው። ይህ የፕላኒንግ ስራ እንግዲህ ዓለም አቀፍ አገር አቀፍ በዋናነት የመንግስት ኃላፊዎች መስሪያ ቤቶች የተሳተፉበት ማህበረሰቡ የተሳተፈበት የእቅድ ዝግጅት የጥናትና ምርምርና የፕላን ስራ የተሰራበት ፌዝ እና ይህ ከደን ልማት ስራ የምናገኘው ካርበን ያዋጣል አያዋጣም የሚለውን ሁሉ የመለሰ ጥናት ነበረ። መጀመሪያ ላይ የፕሮጀክት ዲዛይን ዶክመንት በማዘጋጀት የተጠናቀቀ ነው። ከዛ ወደ ትግበራ ነው። እንግዲህ ይሄን ለምንድን ነው ይሄ በፋርም አፍሪካ በኤስኦኤስ ሳህልና በገቨርንመንት ከማህበረሰቡ ጋር ሆኖ ከመንግስት ጋር ከማህበረሰቡ ጋር ሆኖ የተሰራው ስራ ለምንድን ነው ያ ፕሮጀክት የተጠነሰሰው በምንልበት ጊዜ ብሔራዊ ሬድ ፕላስ የሚባል ፕሮግራም አለ። ብሔራዊ ሬድ ፕላስ ከዛ በፊት የኦሮሚያ ፎሬስትድ ላንድስኬፕ ፕሮግራም ላውንች ከመተግበሩ በፊት እንደ ላቦራቶሪ ሬድ ፕላስን መተግበር እንችላለን ወይም ማለት የደን መመናመንን ቀንሰን ካርበንን ሲኩዌስተር አድርገን ወይም አጠራቅመን ወይም መቃጠል መሄድ የነበረበትን አስቀርተን ገቢ ማግኘት እንችላለን አንችልም የሚለውን በላቦራቶሪ ቴስት የምናደርግበት ፕሮጀክት ነበር ይሄ የባሌ ሬድ ፕላስ ፕሮጀክት ማለት ነው። ጎን ለጎን እንዲያነሱልን ካገኘነው አይቀር የደን መመናመንን ለመከላከል ሲባል የምዕራባውያን ተሞክሮ ምናልባት ለሀገራችን ከረዳን አይቀር አንድ ጥያቄ ብናነሳ መልካም ነው። አያሌ በጣም የበለጸጉ ሀገራት በተለይ የኢኮኖሚ እንቅስቃሴያቸው ከግብርና ወደ ኢንዱስትሪ የተሸጋገሩ ከአቅማቸው በላይ የታረሱ መሬቶችን የሚጠብቁበት ራሱን የቻለ ሕግ፣ መመሪያ፣ አዋጅ አላቸው እና ወደኛ ሀገር ስንመጣ ምናልባት የደን ቦታዎች ከአቅማቸው በላይ እንዳይጨፈጨፉ መታረስ የሌለባቸው ቦታዎች በጥናት ከተለዩ ማለት ነው ከአቅማቸው በላይ መታረስ የለባቸውም ብላቸው የለያችሁት ልክ እንደዚህ የካርበን ሽያጭን ማህበረሰቡ አዋጥቶ የተሻለ ተጠቃሚ እንዲሆን ከማድረግ ጎን ለጎን እንደዚህ ያሉ በልየታ የለያቸዋቸው አካባቢዎችስ አሉ ወይ? ምናልባት ተሞክሮውን ከሌላው ዓለም በመቅዳት ረገድ ማለት ነው። በመሰረታዊ ነገሩ የተለያዩ ሀገሮች የራሳቸው
የመሬት አጠቃቀም ፖሊሲ አላቸው። የተለያዩ ሀገሮችን ተሞክሮ መሰረት በማድረግ ወደ ኢትዮጵያ ከኢትዮጵያ ነባራዊ ሁኔታ ጋር ማስታረቅ አለብህ። የግድ ያንን ዝም ብለህ ኮፒ አድርገህ አምጥተህ አታደርገውም፣ አትጭንም እና አንዱ ተሞክሮ የሚባለው ለምሳሌ በፋርም አፍሪካ እና ኤስፔስ ሳህል አማካይነት የሚሆን ከጂአይዜድ እና የመሳሰሉት ድርጅቶች መጀመሪያ ፓዮኒር ያደረጉት አሳታፊ የደን ልማት ፕሮግራም የሚባለው አንዱ ነው እና አሳታፊ የደን ልማት ወይም ፓርቲሲፓቶሪ ፎሬስት ማኔጅመንት መጀመሪያ ተሞክሮ ከዛ የኢትዮጵያ መንግስት ጠቃሚነቱን ከተረዳ በኋላ የፓርቲሲፓቶሪ ፎሬስት ማኔጅመንት ጋይድላይን ብሎ ራሱ በፖሊሲ ደረጃ አውጥቶት እየተጠቀመበትና እየተገበረው ይገኛል። ይሄ እንግዲህ አንዱ ተሞክሯችን ነው። ሌላው እንግዲህ ይኸው ላንድ ዩዝ ወይም የመሬት አጠቃቀም የሚባለው ወደሱ ከመምጣቴ በፊት ስለዚህ የተወሰነ ነገር ልናገርና ይህ አሳታፊ የደን ልማት ትንሽ ለየት የሚያደርገው ነገር ከኮንቬንሽናል ወይም በዘልማድ ከምንሰራው የደን ጥበቃ ለየት የሚያደርገው የበፊቶቹ የደን ጥበቃ ዘዴዎች በዘበኛ የምትጠብቅባቸውና ህብረተሰቡን እንደ ትሪት እንደ ስጋት የምታይበት ነው። ህብረተሰቡን እንደ ጠላት አይተ በጠበንጃ ወይም በዘበኛ ደን የምትጠብቅበት አይነት ኮንቬንሽናል ምንለው ነው። ይሄ በጣም አደገኛ የሆነ ነው። ይሄኛው ፓርቲሲፓቶሪ ማሳታፊ የሚባል ግን ህብረተሰቡ ራሱ የደን ባለቤት ነው፣ አባት ነው፣ እናት ነው ብለህ የምታምንበት ነው። ስለዚህ ደንንና ህብረተሰብን የማስታረቅ ስራ ነው የምትሰራው ማለት ነው። የኔነት ስሜት የኔነት ነውም ደግሞ የራሱም ነው፣ የማንም አይደለም። ስለዚህ እንደ ልጁ ሊንከባከበው መንከባከብ ብቻ ሳይሆን ከደኑም ጥቅም እንዲያገኝ የማድረግም ስራ ነው። ስለዚህ ባለቤትም ነው ተጠቃሚም የማድረግ ዘዴ እና ይሄ ነገር የተሻለ በዘበኛ ከሚጠበቁ ደኖች ይልቅ በህብረተሰቡ የሚጠበቁ ደኖች ለዘላቂነት የተሻለ አስተዋጽኦ አላቸው ብለን እናምናለን። ይህን በፖሊሲ ደረጃ ነገር ግን ተጨማሪ ጥናቶች ያስፈልጉታል፣ ማሻሻያም ካለ ይህ አንዱ ነው። ሌላው ከመሬት አጠቃቀም ጋር እንግዲህ መንግስትም ከተለያዩ ሀገሮች በመውሰድ በቅርቡ የመሬት አጠቃቀም ፖሊሲ ቀርጾ ባልሳሳት በቅርብ እንደተረዳሁት ከሆነ ለተወካዮች ወይም ለህግ ፖሊሲ ለሚያጸድቀው አካል ወይም ለፌዴሬሽን ምክር ቤት ይሁን ወይም ለሚኒስትሮች ምክር ቤት ይሁን ወይም ለተወካዮች ምክር ቤት እንዳቀረበ አውቃለሁ። ይሄ እንግዲህ የብዙ ባለሙያዎች እጅግ የሚጨነቁበት ደንን የት ቦታ እንትከል፣ ግብርናን የትኛው ጋር፣ መኖ ግጦሽ መሬት የትኛው ይሁን፣ የትኛው ሴትልመንት ይሁን የሚለውን ነገር ለመመለስ በጉጉት የምንጠብቀው ነውና በቅርብ ወይም በአጭር ጊዜ ውስጥ እንግዲህ መንግስት ይህን ፖሊሲ ያጸድቅልናል ብለን እናስባለን። ምናልባት በአግባቡ መልሼው ከሆነ አላውቅም። ሰፊ ቆይታ ነው ያደረግን፣ ትላልቅ ሀሳቦችንም አጋርተውናል። በጣም እናመሰግናለን። አቶ ሙልጌታ ወርቁ በፋርም አፍሪካ የፕሮግራም ኃላፊ፣ ጥሩ ቆይታ ነበረን። መልካም ቀን ይሁንልዎት። አመሰግናለሁ። መልካም ጊዜ። ኑሮ እሽቅድምድም ነው። ለቤተሰቡ ሰላምና ደስታ የቻሉትን ያህል ይተጋሉ። ለቤተሰቡም ለሀገሮ የእውቀቱን ያህል ይሰራሉ፣ የላቡን ያህል ያተርፋሉ። ጥንቃቄ የዘወትር መርሆ ሊሆን ይችላል። በትንሽ እክል ያላሰቡት ያልጠበቁት ይገጥማል። ያጡት ሲመስሉት ከጎኑ የሚቆም አጋር ያስፈልጎታል። የሕይወት መድን ዋስትና ከአስተማማኝ አጋሮ የኢትዮጵያ መድን ድርጅት። ክቡራን ደንበኞቻችን፣ ባንካችሁ የኦሮሚያ ህብረት ሥራ ባንክ ከ420 በላይ በሆኑ ቅርንጫፎቹና በኤቲኤም ማሽኖቹ እሁድን ጨምሮ ዘውትር በሥራ ቀናት አዳዲሶቹን የብር ኖቶች ቅያሬ በማድረግ ላይ ይገኛል። የብር ኖቶች ቅያሬን በተመለከተ የኢትዮጵያ ብሔራዊ ባንክ ያስቀመጠው የጊዜ ገደብ እያለቀ በመሆኑ ገንዘቡን በፍጥነት እንዲቀይሩ እያሳሰበ ነው። 2 ጉርድ ፎቶና መታወቂያ ይዘው ከመጡ በቀላሉ የባንክ ሂሳብ መክፈት የሚችሉ መሆኑን እናሳውቃለን። ገንዘቡን ለመቀየር ወደኛ ሲመጡ በመልካም መስተንግዶ ልናገለግሎ ሁልጊዜ ዝግጁ መሆናችንን በአክብሮት እንገልጻለን። የኦሮሚያ ህብረት ሥራ ባንክ
ባንክ ለላቀ ለውጥ የቆመ። ለስኬቶ ቀንና ማታ ያለ ረፍት ደፋ ቀና ብለዋል። ትርፋማ የሚያደርጎትን አዲስ የንግድ ሐሳብ እቅዱን ያቀርባሉ። ወደነዋል ግን የምታስይዘው ንብረት ወይ ቤት አለ ይባላሉ። ካሉበት ላቅ ለማለት ወንዝ ተሻግረው ርቀዋል። የልቦ ግን አልደረሰም። ወይ አሁንስ አገሬ ማረፊያ ቢኖረኝ ዛሬውኑ ነበር የሚሄደው ብለው ይቆጫሉ። ጎጆ ቀልሰው ቤተሰብ ይዘው እየኖሩ ነው። ቤቱ የእርሶ ካልሆነ መጉላላቱ አይቀርም። ልጄ ጠቅልላ ከአሜሪካ ልትመጣ ነው፣ ቤቱን እፈልገዋለሁ ልቀቁልኝ የሚል ዱብዳ ይሰማሉ። አያቶች ነን፣ ሁሌም መፍትሄ አለን። 60/40 ምዝገባ ጀምረናል። 60 በመቶውን ከ2 እስከ 3 ዓመት ከፍለው ቤትዎን ይረከቡ። ቀሪውን 40 በመቶ በ9.5 ወለድ ከ10 እስከ 30 ዓመት ዘና ብለው በመክፈል ቤትዎን እየኖሩበት ይግዙት። መመዝገቢያ 7 በመቶ። ለበለጠ መረጃ በ0977 60 60 60 በ0976 60 60 60 በ0972 60 60 60 ይደውሉ። አያት ዞሮ መግቢያዬ። ተመልሰናል። በያላችሁበት ከጤና ይስጥልኝ ኢትዮጵያ ቆይታ ጋር ስላላችሁ አብዝተን ነው የምናመሰግነው። ጥሩ ቆይታ እንዳለንም መረጃዎችንም እየተጋራን እንደሆነም ይሰማናል። ወደ ሁለተኛው አበይት ጉዳያችን ልንሄድ ነው። በተለይ ስደትና ስደተኞች ጋር ተያይዞ ብዙ ጊዜ ያው ቴክኖሎጂ ምን ያክል ወደ ማህበረሰባችን ከተጋባ በኋላ ህይወትን ለማቅለል እንደዚሁም ደግሞ የማህበራዊ ትስስር ችግሮቻችንን ለመፍታት ሰፊ አስተዋጽኦ እንዳለው ይነገራል። ከነዚህ መካከል በስደተኞች ተቋም አካባቢ ላይ ሰፊ ችግሮች ይስተዋላሉ። በተለይ ከቴክኖሎጂ አጠቃቀም ጋር ተያይዞ ይህን መፍታት የሚያስችል የመረጃ ክፍተት ይኖራል። ቤተሰብን፣ አካባቢን፣ ማህበረሰብን፣ ዓለምን ለማወቅ ሰፊ ተግዳሮት እንዳለ በዛ አካባቢ ላይ ይስተዋላል። ይህ ዓለም አቀፋዊ ይዘት ስላለው በሀገራችን ብቻ ሳይሆን በስደተኞች ተቋማት ላይ የሚስተዋሉ የቴክኖሎጂ እጥረት ችግሮች አሉ። እነዚህ ችግሮች መከሰታቸውን ተከትሎ ታዲያ ህይወት ውስብስብና ከባድ ሲሆን እናስተውላለን። በስደተኞችና በዚህ አካባቢ ተቋማት ላይ በሚሰሩ የማህበረሰብ ክፍሎች ይህን ሊቀርፍ የሚችል የጉዞ ስንቅ የተሰኘ የሞባይል መተግበሪያ ይፋ ተደርጓል። እውነት ነው። እንግዲህ ከዚህ ቀደም በተለይ ከሀገር ወደ ውጭ የሚወጡ ስደተኛ ኢትዮጵያውያን ስለሚሄዱባቸው ሀገራት በቂ መረጃ ባለማግኘታቸው ምክንያት ችግር ሲገጥማቸው ይስተዋላል። በዚህም እንግዲህ ዓለም አቀፍ የስራ ድርጅት ይፋ ያደረገው አንድ የሞባይል መተግበሪያ ስደተኞች የሚደርስባቸውን እንግልት እንደሚቀንስ ታምኖበታል። መተግበሪያው በተለያዩ ቋንቋዎች የተዘጋጀ ነው። በእንግሊዝኛ አለው፣ በአማርኛ አለው፣ በኦሮምኛ፣ በትግረኛ ለተጠቃሚዎች እንደሚቀርብ ነው የተገለጸው። ሙሉ ጉርባይ ይህንን ጉዳይ ታሳቢ አድርጎ አንድ ዘገባ አዘጋጅቷል። ስንመለስ ከእንግዳ ጋር እንገናኛለን። የጉዞ ስንቅ የተሰኘው የሞባይል መተግበሪያ በዓለም አቀፍ የስራ ድርጅት በአይሎ የተዘጋጀ ሲሆን ለኢትዮጵያውያን ስደተኞች የተሟላ መረጃ በመስጠት የዜጎችን እንግልት ይቀንሳል ተብሎ ይህም የሞባይል መተግበሪያው ከሀገር ውስጥ ጀምሮና በውጭ ሀገራት በተለይም በመካከለኛው ምስራቅ የሚያጋጥሙ ችግሮች መረጃዎችን ያካተተ መሆኑ ተነግሯል። ህገወጥን ስደት ወይ ሬጉላር ማይግሬሽን የምንለውን ለመቀነስ ነው አላማችን። እሱን ደግሞ ኢንፎርሜሽን በማጣት ብዙ ጊዜ ዜጎች የሚጎዱበት ሁኔታ አለ። ለዚህ ሁሉም የሚያስፈልጋቸው ኢንፎርሜሽን በሙሉ ከመነሳታቸው በፊት ጀምሮ ሄደው እዛ ደርሰውም ሰርተውም ተመልሰውም ድረስ ለዚህ ሄደው ደርሶ ከመጣ ሰው ኢንፎርሜሽን ከመሰብሰብ ወይ ደግሞ ከተለያየ ጎረቤትና ደላላም ህገወጥ ላይ የተሰማሩ ሰዎችም ከሚያገኙት ኢንፎርሜሽን ትክክለኛውን ኢንፎርሜሽን ራሱ ከመንግስት አካላት ያለውን ኢንፎርሜሽን በሞባይላቸው ያገኛሉ ማለት ነው። ጉዟቸውን ስኬታማ ለማድረግ መዳረሻም ሀገር ሆነ ከወዲሁ ከመነሳታቸው በፊት በቂ እውቀት ኖሯቸው ወደዚህ ለመግባት የሚችሉበትን አቅም የሚፈጥር ስለሆነ አይ ቲንክ በእኛ በኩል ተደማሪ አቅም ይሆናል። ችግርም ከመፍታት አኳያ በተለይ በመረጃ ረገድ ያለውን ክፍተት ከመሙላት አኳያ የራሱ አስተዋጽኦ ይኖረዋል ብለን እናስባለን። የሞባይል መተግበሪያው ስራ ፈላጊ ስደተኞች በቀላሉ የትኞቹ ሀገራት ላይ ምን አይነት ስራ እንዳለና እንዲሁም ስደተኞች የሚደርስባቸውን ችግሮች በዘርፉ ከሚሰሩ ተቋማትና ኤምባሲዎች ጭምር በማስተሳሰር መረጃዎችን በማቅረብ እገዛ የሚሰጥ ነውም ተብሏል። አሁን እዚህ አፕ ላይ ካያችሁት ኩዌት ላይ ስንት ነው ዌጅ ብትል ይነግራል። ስንት ነው ደሞዝ ብትል ለዚህ ሲሄዱ ተዘጋጅተው ነው $150 ከሆነ $150 ነው። ለዚህ ከዛ በላይ ኤክስፔክት ያደርጉ ለዚህ አልጋ ባልጋ ነው ብለው እንዳይሄዱ ልጆቹ ያለውን ሪያሊስቲክ የሆነ ኢንፎርሜሽኑን ይዘው ይሄዳሉ። በዛ መሰረት ሰርተው ሰክሰስፉል ሆነው እንዲመጡ ይረዳቸዋል። እንደሚታወቀው ደግሞ ብዙ ችግርም እዛው አረብ ሀገር ላይ ሆኖም ይደርስባቸዋል። እሱንም ለኢንፎርሜሽን አትሊስት አደጋ ሲደርስባቸው ማንን ኮንታክት ማድረግ አለባቸው። ብዙ ጊዜ እኛ ዜጋ ኤምባሲም ያለበት ቦታ ያውቃል አይደል? ኢትዮጵያን ኤምባሲ። ለዚህ ይሄ አሁን አፑ ኢትዮጵያን ኤምባሲ አድራሻው፣ ኢሜሉ፣
ስልክ ቁጥራቸው አለ። ችግር ቢገጥማቸው ቶሎ ያለችበት ከተማ ጀዳ ከሆነ የጀዳ ኮንሱሌትን ወይ ሪያድ ከሆነ የሪያድን እንዲሁ ዩኤኢ ያለውን ያረ እንዲሁም ደግሞ የኢትዮጵያን ኮሚኒቲዎች አደረጃጀቶች አሉ ብዙ ሀገር ላይ የነሱም ኢንፎርሜሽን አለ። በእንግሊዝኛ በአማርኛ በኦሮምኛና በትግረኛ ቋንቋ የተዘጋጀው የሞባይል መተግበሪያም ለሁሉም ሰው ተደራሽ እንዲሆንም ይሰራል ተብሎ ህጋዊ መንገዱን ዜጎች ተከትለው እንዲሄዱ በማድረግ ረገድ የምንሰራው ስራ ውስጥ አንዱ አቅም የሚፈጠር ስለሆነ ይሄንን ከክልሎቻችን ጋር በመሆን ለታችኛው ህብረተሰብ ለታችኛው መዋቅርም ጭምር ደርሶ ለህብረተሰቡ በቀላሉ ተደራሽ ሊሆን የሚችልበት ይሄም አለ። ይሄም አማራጭ አለ። መረጃ የማግኘት አንድ አማራጭ ነው የሚለውን እንዲያስረዱ ለተጠቃሚው መድረኮቻችን በጋራ ውይይቶቻችን ምንሰጥና በዚሁ አግባብ ደግሞ ምን ላይ ደረሰ የሚለውን የምንቀበልበት ሁኔታ ይኖራል የሚለውን ሀሳብ ማንሳት ፈልጋለሁ። የሞባይል መተግበሪያው አንድ ጊዜ ወደ ሞባይል ከተጫነ በኋላ ያለ ኢንተርኔት የሚሰራ ነው። ኢትዮጵያውያን ስደተኞች ወደ ውጭ ሀገራት ሲሄዱም ሆነ ሲመለሱ መተግበሪያውን ቢጠቀሙ የተሟላ መረጃ እንዲኖራቸው ያደርጋልም ተብሏል። አዎ ተመልሰናል። መተግበሪያው ከተጫነ በኋላ ሙሉ ግርማ እንደነገረን ያለ ኢንተርኔት መስራቱ እንደዚሁም ደግሞ የመተግበሪያው አውድ ቋንቋዎች ደግሞ ሀገረኛ መሆናቸው ምናልባት ኑሮን የነበሩ ችግሮችና ተግዳሮቶችን ይቀርፋል ተብሎ ይታሰባል። ለማንኛውም በዚህ ጉዳይ ላይ መጠነኛ ቆይታ እናደርጋለን። እንግዳ ጋብዘናል። እንግዳችን በሰራተኛና ማህበራዊ ጉዳይ ሚኒስቴር የውጭ ሀገር የስራ ስምሪትና የሰራተኛ ደህንነት ጥበቃ ዳይሬክተር የሆኑት ወይዘሮ መሰለች አሰፋ እዚህ ስቱዲዮ ነው የሚገኙት። ለጊዜዎት እናመሰግናለን። እንግዲህ የጉዞ ስንቅ የተሰኘው መተግበሪያ በተለይ ከኢትዮጵያ ወደ ተለያዩ የዓለም ሀገራት የሚሄዱ ሰራተኞች ስራ ፍለጋ ነው የሚወጡትና ያለውን የስራ ሁኔታ ከደሞዝ ክፍያ ጋር ተያይዞ ያሉ ሁኔታዎችን ጭምር መረጃ የሚሰጥ እንደሆነ ነበር ቀደም ሲል ዘገባው ላይ የተከታተል ነው። እስቲ ስለ አተገባበሩና እንደው አጠቃላይ ይኖረዋል ተብሎ የሚታሰበው ጠቀሜታ ምን ይመስላል የሚለውን መረጃ ቢሰጡን። አመሰግናለሁኝ። እንደ አጠቃላይ መጀመሪያ እንግዲህ አንድ ሰው ከአንድ ቦታ ተነስቶ ወደ ሌላ ሀገር በሚሄድበት ጊዜ ዝውውር ሲያደርግ ማለት ነው የጉዞ ሁኔታዎችን በሙሉ ማወቅ አለበት። ስለዚህ መጀመሪያ ዝግጅት ያስፈልጋል። ለዝግጅቱ ምንድነው? ቅድመ ጉዞ ዝግጅት ያስፈልጋል። ለዛ ቅድመ ዝግጅት ጉዞ ምንድነው ማድረግ ያለብኝ የሚለውን ነገር ማሰብ አለበት። ከዛ በኋላ ጉዞ ነው። ጉዞ በሚኖርበት ጊዜ ደግሞ በጉዞዬ ላይ ምንድነው የሚያጋጥመኝ፣ ምንድነው ማድረግ ያለብኝ፣ ምን መያዝ አለብኝ፣ ምን መያዝ የለብኝም የሚሉትን ነገሮች ሊያቃቸው ይገባል። ከዛ ቆይታ ጊዜው ላይ ደግሞ በመድረሻ ሀገር ደርሶ በቆይታ ጊዜው ላይ እንዴት ነው የምኖረው እዛ ሀገር፣ የዛ ሀገር ሕግ ምን ይላል፣ ስርዓቱ ምን ይላል፣ ስራዎቼ ምንድን ናቸው የሚሉትን ነገሮች በሙሉ ማወቅ አለበት። ከዛ ሲመለስ ደግሞ ጊዜውን ጨርሶ ሲመለስ ወደ ሀገር ቤት ምንድን ነው የሚጠብቀኝ፣ ምንድን ነው የማደርገው፣ ሲሄድ ምን አይነት ዝግጅት ነበረኝ፣ አሁን ስመጣ ደግሞ እንዴት ነው ማህበረሰብ ውስጥ ኢኮኖሚ ውስጥ የምቀላቀለው የሚለውን ነገር ማወቅ አለበት። ይሄ የጉዞ ዑደት ነው። ይሄ የማይግሬሽን ሳይክል የምንላቸው ነገሮች ማለት ነው። ይህንን በዚህ መሰረት ስናይ የኛ ልጆች በአብዛኛው በሚሄዱበት ጊዜ እነኚህ መረጃዎችን ይዘው አይደለም የሚሄዱት። ስለዚህ በተለያየ መንገድ መረጃ እንዲያገኙ የሚደረግባቸው ሲሰሩ የነበሩ ስራዎች አሉ። እነኛ ስራዎች ወደ ህብረተሰቡ ገብተው ወደ ታች ወርደው የሚጓዙ ሰዎች መረጃው ኑሯቸው አይደለም የሚሄዱት። ስለዚህ ይሄ አሁን የተመሰረተው የሞባይል አጠቃቀም ለዜጎች ብዙ ነገሮችን ይጠቅማቸዋል። በጣም ብዙ ነገርን። አንደኛ ሲሄድ ቅድመ ጉዞዬ ላይ ምንድን ነው የምዘጋጀው፣ ምን ያስፈልገኛል የሚሉ ነገሮችን ለመዘጋጀት ይረዳዋል። ሁሉ ተጭኗል እዛ ላይ ምን ማድረግ እንዳለበት። በጉዞ ወቅት ደግሞ ምንድን ነው የምሰራው፣ ከኔ ምንድን ነው የሚጠበቀው፣ ስጓዝ ይዤ የሚሄደው አተዘጋጅቼበት የሚሄደው ጉዞዬ ላይ በአውሮፕላን ውስጥ ታክሲ ከመያዝ ጀምሮ እንዴት አድርጌ ነው የሚሄደው የሚለውን ነገር ጠንቅቆ እንዲያቅ የሚያደርግበት ሁኔታ አለ። ከዛ ሌላ ደግሞ በቅጥር ወቅት ደግሞ እዛ ተቀጥሬ ስሰራ ምንድን ነው ከኔ የሚጠበቀው፣ መብቴ ምንድን ነው፣ ግዴታዬ ምንድን ነው፣ የኔ የስራ ውል ምን ይናገራል፣ የስራ ውሌን ጠንቅቄ ያውቅ ያለው ወይ የሚለውን ነገር በሙሉ እንዲያውቀው ያደርጋልና አጠቃቀሙ በጣም ቀላል የሆነ በተለያዩ ቋንቋዎች የተዘጋጀ እንደ ቋንቋ አማርኛ የሚችል በአማርኛ፣ በኦሮምኛ፣ በትግርኛ የተዘጋጀ ነው።
ስለዚህ በቀላሉ የትም ቦታ ሆኖ መጠቀም ይችላል ከፍቶት ማለት ነው። ስለዚህ ይህንን እየተጠቀመ ሲሄድ በቅጥር ወቅት እነኛ ስመለስስ ለምሳሌ በመሃል የስራ ውሌ ሳይደርስ ችግር ደርሶ ቢቋረጥ የስራ ውል እንዴት ነው የሚሄደው? ለምሳሌ ቤተሰብ ላይ ችግር ቢደርስ እዛ ሀገር ሲኖር ቢታመም የተለያዩ ችግሮች ቢኖሩ እንዴት ነው የሚሄደው? እንዴት ነው መመለሰው? ምን ማድረግ አለብኝ የሚሉ ነገሮችን ሁሉ እንዲያውቅ ያደርገዋል። ከዚህ ሀገር ሲወጣ ደግሞ መሄድ ያለብኝ በህገ ወጥ መንገድ ቢሄድ ምንድነው ጉዳቱ? ምንድነው የምጎዳው? ህገ ወጥ ላይ ምን ያጋጥመኛል የሚሉ ነገሮች እዛው ላይ ተቀምጠዋል። ስለዚህ ህገ ወጡን ትቶ ህጋዊ መንገዶችን እንዲጠቀም ሁሉ እንዲያውቅ ያደርገዋል ማለት ነው። ስለዚህ በህገ ወጥ ሲሄድ የሚጎዳቸው ነገሮች አሉ። ኢኮኖሚካሊም፣ ማህበራዊም፣ አካላዊም የተለያዩ ችግሮች እንደሚገጥመው አፕሊኬሽኑ ይገልጻል። ስለዚህ እነኚህን ነገሮች ትቶ ወደ ህጋዊ መንገድ ገብቶ በህጋዊ መንገድ የሚሄድበትን መንገድ ያስተምረዋል ማለት ነው ይሄ አፕሊኬሽን። ከዛ ሌላ በህጋዊ መንገድ ሲሄድ ደግሞ ከኔ ምን ይጠበቃል? የትምህርት ደረጃዬ ህጉ በሚፈቅደው ነው ወይ? ሰልጥኜ መሄድ አለብኝ ይላል። ሰልጥኜ ያለው ወይ የሚሉ ነገሮችን ጠንቅቆ አውቆ ማሟላት ያለበትን ነገር በሙሉ አሟልቶ ለመሄድ ይጠቅማል ይህ አፕሊኬሽን ማለት ነው። ከዛም ሌላ እንዲሁ በተጨማሪ መሄድ ሲያስብ በሀገሬ ውስጥ ምንድን ነው ያለው? የኔ እድል ምንድን ነው? ያልተጠቀምኩት፣ ያላየሁት እነኛን ነገሮች ሁሉ ማየት የሚችልባቸውን መንገዶች ያስረዳልና ጠቀሜታው በጣም ከፍተኛ ነው። አዎ በዚህ አካባቢ ላሉ የማህበረሰብ ክፍሎች ከዚህ በፊት ይታይባቸው የነበረው ማህበራዊ ችግር በመቅረፍ ረገድ ሰፊ አስተዋጽኦ ሊያበረክት እንደሚችል እየነገሩ ነው። ምናልባት የጉዞ ስንቅ የተሰኘው ይሄው መተግበሪያ በየትኞቹ ስልኮች ነው በሁሉም ስልኮች ማግኘት ይቻላል የሚባል ጥያቄ ሊነሳ ቢችል ምን ማለት ይቻላል? እንግዲህ እነኚህ ይሄ እንትን መጫን የሚቻለው በዚህ ይህንን ነገር መጫን የሚችል ሞባይል ለምሳሌ ከአነስተኛው ሞባይል እንትን ብንወስድ መጠቀም የሚችሉባቸው መንገዶች አሉ። ስለዚህ ይጠቀማሉ። ምናልባት ያው ዓለም ላይ ያሉ መረጃዎች በየጊዜው ተለዋዋጭ ናቸውና ዛሬ ያየነውን ነገር ነገ ላንደግመው እንችላለን። ምናልባትም ይህንን መተግበሪያ የሚጠቀሙ ሰዎች በየጊዜው እነዚህን አዳዲስ መረጃዎች የማግኘት እድል አላቸው ወይም ደግሞ ራሱን አፕዴት ያደርጋል ወይ መተግበሪያው ራሱ? እንግዲህ ምንድነው ይሄ መተግበሪያ አሁን ባለው ሁኔታ ላይ ያለው ነገር ተጭኗል። በቀጣይ ደግሞ መጫን ያለባቸውን ነገሮች እየታየ አዳዲስ ነገሮች እየተጫኑላቸው በሚሄዱበት ጊዜ እነሱ ያንን የማየት እድሉ ሰፊ ነው ማለት ይጫናል። በየጊዜው መጫና የተደረጉ ተለዋዋጭ ሁኔታዎች፣ የተቀየሩ ሁኔታዎች እነኛ በሚኖሩበት ጊዜ ይጫናል እዛ ላይ እና በዚህ በአፕሊኬሽኑ ላይ በሚጫንበት ጊዜ እነሱ ጋር ያ አፕሊኬሽንን እንዲ መጠቀሚያ መንገድ እንትን አድርገው ተጠቅመው አዳዲስ የገቡ የተጫኑ ሁኔታዎችን መጠቀም ይችላሉ፣ ማየት ይችላሉ። ያንን አቅሙን ለማሳደግ አዳዲስ ነገሮችን ለመጫን ክፍት ነው፣ ችግር የለበት። ስለዚህ በሁሉም አካባቢዎች ላይ ሊኖሩ የሚችሉ የማህበረሰብ ክፍሎች በተለይ በስደተኞች ህይወት ጋር ተያይዞ በተለያዩ ቋንቋዎች መጫናቸው ቋንቋውን ብቻ ሳይሆን ማህበራዊ ችግሮችን በመቅረፍ ረገድ ፋይዳው ሰፊ ነው እያሉን ነው። በጣም ሰፊ ነው። ከዚህ በፊት ምንም እውቀቱ የላቸው በሚነገራቸው በተለያዩ ከጓደኛ ከተለያዩ ከደላላ ከምን ህገወጥ አዘዋዋሪዎች በሚያገኟቸው መረጃዎች ነው ዝም ብለው የሚሄዱት። አሁን ግን ይሄ ምንድነው ጉዳቱ፣ እንደ ማህበረሰብ ውስጥ ምንድነው ችግሩ ያለው የሚለውን ነገር ተረድተው ቤተሰቦቻቸውንም አስረድተው ችግሩን አውቀውት እንዳይገቡ የሚሆኑበት መንገድ የሚሰጣቸው መረጃ የሚሰጣቸው ሰፊ እውቀትም የሚሰጣቸው ነው። ከዚህ በፊት የሌላቸውን እውቀት አሁን እውቀቱ እንዲኖራቸው ያደርጋል። ውሳኔም ሲወስኑ ይህንን ተከትለው እንዲወስኑ ያደርጋቸዋል። ስለዚህ ጠቀሜታው በማህበረሰቡም ውስጥ በማህበራዊውም በኢኮኖሚያዊ መልክ ጠቀሜታው ሰፊ ነው።
ግሩም ነው። ጥሩ ሀሳቦችና ያጋሩን በሰራተኛና ማህበራዊ ጉዳይ ሚኒስቴር የውጭ ሀገር የስራ ስምሪትና የሰራተኛ ደህንነት ጥበቃ ዳይሬክተሯ ወይዘሮ መሰለች አሰፋ ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡን አብዝተን ነው የምናመሰግነው። መልካም ቀን። የጤና ይስጥልን ኢትዮጵያ ቆይታ አሁንም እንደቀጠለ ነው። የመጀመሪያው ምዕራፍ ቆይታችንን አጠናቀን ወደ ሁለተኛው ምዕራፍ ልንሸጋገር ነው። ከዛ በፊት ግን የአየር ሁኔታ ዘገባ ይኖረናል። ዛሬ እንዲሁም ደግሞ በቀጣይ ቀናት አዲስ አበባና ሌሎች የክልል ከተሞች ላይ የሚኖረው የአየር ሁኔታ ምን ይመስላል? መረጃውን እንከታተል። ከዛ በፊት ግን ስፖንሰር አለው። የእርስዎ ነገ ዛሬ ይጀምራል። በጊዜያዊ ፈተና ሳይበገሩ ጉዞውን ይቀጥሉ። ምክንያቱም ከጨለማው ጫፍ ሁሌም ብርሃን አለ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ጤና ይስጥልኝ ኢትዮጵያ በያላችሁበት ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ ነው የሚገኘው። ወደ ሁለተኛው ምዕራፍ ልንሻገር ነው። ማለዳ ላይ የታደምናቸው ዋና ዋና ጉዳዮችን ዳግም ልታስቃኘን ባልደረባችን አይዳ ከበደ እዚህ ስቱዲዮ ናት። ሰላም። አመሰግናለሁ ሰለሞን። አመሰግናለሁ። ሰላም ተመልካቾቻችን እንደምናችሁ። የሰዓቱን አጫጭር ዜናዎች ይዤ ቀርብ ያለው ከዜናዎቹ ጋር አይዳ ከበደ ነኝ። አብራችሁን ቆዩ። የህወሓት ጁንታ ጥቅምት 24 ቀን 2013 ዓ.ም ለግብዣ በሚል ጠርቶ አግቷቸው ከነበሩት የሰሜን እዝ ምክትል አዛዥ ለኦፕሬሽን ብርጋዴር ጀነራል አዳምነ መንግስቴን ጨምሮ 1000 ያህል የሰሜን እዝ መስመራዊ ከፍተኛ አመራሮችና የሀገር መከላከያ ሰራዊትና የፌዴራል ፖሊስ አባላት በሰሩት የጋራ አሰሳ አስለቀቁ። የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ለኢዜአ እንደገለጹት የህወሓት ጁንታ ጥቅምት 24 ቀን ምሽት ላይ የእራት ግብዣ ብሎ ከጠራ በኋላ አፍኖ በመውሰድ አግቷቸው ቆይቷል። የጁንታው ኃይል መስመራዊና ከፍተኛ አመራሮችን በሽሽት ይዞ ቦታ ሁሉ ይዟቸው ሲጓዝ ቆይቶ በቀድሞ የትጥቅ ትግል ወቅት የማዘዣ ቤዝ በነበረው አዴት በሚል ቦታ አግቷቸው እንደነበርና የጁንታው ታጣቂ ኃይል መደበቁ በአሰሳና በጥናት ተደርሶበታል። በዚህ መሰረት የሀገር መከላከያ ሰራዊትና የፌዴራል ፖሊስ ባደረጉት የጋራ አሰሳና እርምጃ ምርመራዊና ከፍተኛ መኮንኖች ምንም ጉዳት ሳይደርስባቸው ከጁንታው አስለቅቀዋል። ሰራዊቱ ያስለቀቃቸው 1000 ያክል የመስመራዊና ከፍተኛ መኮንኖች አሁን ላይ ሰራዊቱን መቀላቀላቸውን ሜጀር ጀነራል መሐመድ ተሰማ ገልጸዋል። ሰራዊቱ ከጁንታው ካስለቀቃቸው መካከል የሰሜን እዝ ምክትል አዛዥ ለኦፕሬሽን ብርጋዴር ጀነራል አዳምነ መንግስቴ ይገኙበታል። የጁንታው አባል የማደን ስራ ተጠናክሮ መቀጠሉን የገለጹት ሜጀር ጀነራል መሐመድ የመጨረሻ ምዕራፍ በመሆኑ ወንጀለኞችን የማደንና የመልሶ ግንባታ ምዕራፍ የተደበቀውን የጁንታ መልሶ የመያዙ ስራ በመከላከያ ሰራዊትና በፌዴራል ፖሊስ የጋራ ቅንጅት ተጠናክሮ ቀጥሏል ብለዋል። ወደፊትም የጁንታውን ቡድንና ወንጀለኞችን ለህግ የማቅረብና የማደን ስራ ውጤት በየጊዜው ለህዝብ እንደሚገለጽም አሳውቀዋል። ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዝዳንት ኡሁሩ ኬንያታ ኢትዮጵያና ኬንያን የሚያስተሳስሩ የመንገድ ፕሮጀክቶችን መርቀው ከፈቱ። መሪዎቹ የትራንስ አፍሪካ አውራ ጎዳና አካል የሆኑትን ከአዋሳ ሞያሌ፣ ከሞያሌ እስከ ያቤሎ የመንገድ ፕሮጀክቶችን ነው በጋራ መርቀው የከፈቱት። የኢትዮ ኬንያ የጋራ የፍተሻ ጣቢያ በመሪዎቹ ከተመረቁት መካከል ናቸው።
500 ኪሎ ሜትር ርዝመት ያለው የሐዋሳ ሞያሌ መንገድ 6.3 ቢሊዮን ብር የፈጀ ሲሆን የግንባታ ወጪው የተሸፈነው ከአፍሪካ ልማት ባንክ በተገኘው ብድር ነው። የመንገዶቹ ግንባታ መጠናቀቅ ኢትዮጵያውያንና ኬንያ በኢኮኖሚ በማህበራዊና ፖለቲካዊ ጉዳዮች ላይ ያላቸውን ትብብርና ግንኙነት ለማሳለጥ ያግዛል ተብሏል። መንገዶቹ ከናይሮቢ ሞምባሳ እስከ አዲስ አበባ ያሉትን መንገዶች የሚያገናኝ የአፍሪካ አህጉር አቋራጭ የፍጥነት መንገድ አካል ናቸው። በምረቃ ስነስርዓቱ ላይ የሁለቱ ሀገራት ከፍተኛ የመንግስት ባለስልጣናት መገኘታቸውን ሪፖርተራችን ስሌማን አባይ ዘግቧል። የመረጃ ልውውጥን ለማሳለጥና ለማደራጀት የሚያስችል ደህንነቱ የተጠበቀ የሰው ኃይል አስተዳደር ስርዓት ሶፍትዌር በስራ ላይ እንደሚውል የውጭ ጉዳይ ሚኒስቴር አስታወቀ። ሶፍትዌሩ በኢንፎርሜሽን መረብ ደህንነት ኤጀንሲ የተሰራ ሲሆን ሚኒስቴር መስሪያ ቤቱ የተሰጠውን ተግባርና ኃላፊነት በብቃት ለመወጣት ያግዟል ተብሏል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በተገኙበት የተመረቀው ሶፍትዌሩ ከእቅድ ጀምሮ የቅጥር ዝውውር እድገት፣ አመታዊ የስራ እቅድ እና የስራ ስንብት ክንውኖችን በዘመናዊ በሆነ መልኩ የሚያደራጅ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በዚሁ ጊዜ እንዳሉትም ቴክኖሎጂውን በስትራቴጂና በፍኖተ ካርታ ከመምራት ጀምሮ በተሟላ መልኩ አገልግሎቱን ለማግኘት እንዲቻል ተከታታይ ድጋፍ የማድረግ ስራ ሊሰራ ይገባል። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርቱካን አያኖ በበኩላቸው ዘመኑ ከሚፈልገው ቴክኖሎጂ ጋር ተጣጥሞና ታግዞ ስራን ማከናወን ተገቢ ነው ብለዋል። የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ዋና ዳይሬክተር አቶ ይድነቃቸው ወርቁ በበኩላቸው መሰል ቴክኖሎጂዎችን በቀጣይም ለማዘጋጀትና ለተቋሙ ለመስጠት ዝግጁ ነን ብለዋል። ወደ ውጭ ዜና ሳልፍ ተመራጩ የአሜሪካው ፕሬዝዳንት ጆ ባይደን በመጀመሪያ የ100 ቀናት የመሪነት ጊዜያቸው ለ100 ሚሊዮን አሜሪካውያን የኮቪድ-19 ክትባት ተደራሽ እንደሚያደርጉ አስታወቁ። ለዚህ መጠነ ሰፊ የክትባት ዘመቻ እቅድ መዘጋጀቱን አስታውቋል። ባይደን ዴልዌር ውስጥ በእሳቸው የስልጣን ዘመን ስራ የሚጀምረው የጤና ቡድን ማስታወቂያ መድረክ ላይ በ100 ቀናት ግን ቫይረሱን ማጥፋት ስለማይቻል ለዚህ ቃል አልገባም ብለዋል። ሆኖም ለውጥ አምጪ ተግባራት ላይ መንግስት ትኩረት አድርጎ እንደሚሰራም ገልጸዋል። አሜሪካውያን በመጀመሪያዎቹ 100 የመሪነት ቀናት የአፍና አፍንጫ መሸፈኛዎችን በአግባቡ እንዲጠቀሙ ጥሪ አቅርበዋል። ተመራጩ ፕሬዝዳንት የአሜሪካን ኮንግረስ ክትባቱን ጨምሮ ለኮቪድ-19 መከላከያ ስራዎችም አስፈላጊውን ገንዘብ የማያጸድቅ ከሆነ ግን ስራው ችግር ሊያጋጥመው እንደሚችልም ስጋታቸውን ገልጸዋል። ተመልካቾቻችን ለሰዓቱ ያስኳቸው አጫጭር ዜናዎች አብቅተዋል። ሰለሞንና መታሰቢያ መቀጠል ትችላላችሁ። አመሰግናለሁ። በእኔ መንገድ እኛም እናመሰግናለን። አይደል? መልካም ጊዜ። ተመልሰናል። በሁለተኛው ምዕራፍ የጤና ይስጥልን ቆይታ ከዓለም አቀፍ የመገናኛ ብዙኃን ያገኘነውን አንድ ዘገባ ነው የምናስቀድመው። በምግብና በመጠጥ አማካኝነት ጥቃቅን ፕላስቲኮች ወደ ሰዎች አካላት በመግባት እንደሚከማቹ አንድ ጥናት ይፋ አድርጓል። አዎ፣ ይሄ ጥናት ትንሽ የሚያስገርም ነው የሚመስለው። ያው የፕላስቲኮች ክምችት በመሬት ላይ ከ200 ዓመት በላይ ሳይበሰብሱ ይቆያሉ የሚል ጥናት ሳይንቲስቶች በተደጋጋሚ ማውጣታቸውን ተከትሎ የግብርና ምርት እንዲቀንስም በዓለም አቀፍ ደረጃ ራሱን የቻለ አስተዋጽኦ ያበረክታል የሚል ጥናት ከዛ ጎን ለጎን በብዛ ህይወት በባህር አካባቢ ደግሞ ሲጣሉም እንደዛው ተመሳሳይ የሆነ የብዛ ህይወትን የመረበሽና በውሃማ አካላት አካባቢ ላይ ያለውን ከፍተኛ አስተዋጽኦ እየረበሹት ይገኛሉ የሚል ወጥቷል። በሰዎች ላይ ደግሞ በሰዎች ውስጥ ነው የተባለውና በጣም የሚገርም ነው። ለየት ያለም ነው። አዎ፣ ይሄ እንዴት ሊሆን ይችላል የሚለውን ነገር ዝርዝሩ ቢኒያም ሀዱሽ አዘጋጅቶታል። ግን በወር 21 ግራም በአመት ደግሞ 250 ግራም በሰዎች ላይ በሰውነት ላይ የሚከማች ፕላስቲኮች አሉ ብለው ሳይንቲስቶች ይፋ አድርገዋል። እስኪ ተከታተሉት ዘገባውን። ሰዎች የፕላስቲክ ቁርጥራጮች እየተነፈስን እየበላንና በየቀኑ በፕላስቲክ የተሞላ ውሃ እየጠጣን ነው ይላል አንድ ጥናት። በየዕለቱ ከምንመገባቸውና ከምንጠጣቸው ነገሮች ውስጥ የፕላስቲክ ቁርጥራጮች እንደሚገኙ ነው የሚገለጸው። እነዚህ ደግሞ ከጊዜ ወደ ጊዜ መጠናቸው ከፍ እንደሚል ነው የዓለም አቀፉ የተፈጥሮ ጥናት WWF ያመለከተው። ይህ በጣም የተጋነነ ሊመስል ይችላል። ሆኖም ግን የሰው ልጆች በአማካይ በየወሩ 21 ግራም
በዓመት ደግሞ 250 ግራም ፕላስቲክ ወደ ሰውነት ውስጥ እንደሚያስገባ ነው የተገለጸው። ይህ ደግሞ በ10 ዓመት ውስጥ 2.5 ኪሎ ግራም እስከ ሕይወታችን ፍጻሜ ያለው ደግሞ በአማካይ 20 ኪሎ ግራም ፕላስቲክ እንደምንበላና እንደምንጠጣ ነው ጥናቱ የገለጸው። ዶክተር ማልኮልን ሃድሰን በሳውዝሃምፕተን ዩኒቨርሲቲ የአካባቢ ሳይንስ ረዳት ፕሮፌሰር ናቸው። While we do swallow plastics in our food, we are mostly passing that through. በምንበላቸውና በምንጠጣቸው ምግቦችና መጠጦች ውስጥ በጣም ትናንሽ የፕላስቲክ ቁርጥራጮች አሉ። እነዚህ ለጊዜው የማይጎዱ ሊመስሉ ይችላሉ እንጂ በጊዜ ሂደት የራሳቸውን ጉዳት ያመጣሉ። ጥሩ ነገር ግን በተለያዩ መንገዶች ከሰውነታችን ይወገዳሉ። ሆኖም የሰው ልጅ ምን ያክል ፕላስቲክ እንደሚመገብ ስታስበው ያስደነግጣል። እነዚህ ሰውነታችን ውስጥ የሚገቡ ፕላስቲኮች በተለያዩ መንገዶችን የሚወገዱ መሆናቸው ነው። እንደ ዓለም አቀፉ ጥናት የፕላስቲክ ዕቃዎችና ቁርጥራጮች በየአካባቢውና በየባህሩ መገኘታቸውን ለዚህ አስተዋጽኦ ማድረጉን ነው የሚያትተው። የሰው ልጅ የሚበላውና የሚጠጣው በቀጥታም ሆነ በተዘዋዋሪ ከተፈጥሮና ከአካባቢ ጋር የተቆራኘ በመሆኑ ነገሩን ግንኙነት እንዲኖረው አድርጎታል ይላሉ ረዳት ፕሮፌሰር ማልኮልን ሃድሰን። What we can say, I think, with some certainty is if we carry on at the moment as እነዚህ ወደ ሰውነታችን የሚገቡ የፕላስቲክ ቁርጥራጮች ምንጫቸው ከየት ነው ብለን ስናስብ ከፕላስቲክ አወጋገድ ስርዓታችን የሚመነጭ ነው። አሳዎች በሚገኙበት ውቅያኖስ ውስጥ፣ በምግብ ማብሰያዎች ውስጥ ከምንጠቀምባቸው ዕቃዎች ወዘተ የሚገኙ ናቸው። ይህ የሚያሳየው ደግሞ ፕላስቲክ የአካባቢ ስነ ምህዳርን ከመጉዳት አልፎ በጤናችን ላይ ችግር እንደሚፈጥር ነው። ባለፉት 50 ዓመታት የፕላስቲክ ምርቶች ማደጉን የገለጸው ጥናቱ እነዚህ ፕላስቲኮች የማይበሰብሱ መሆናቸውንና በየአካባቢው መገኘታቸው አሳሳቢ መሆኑን ጠቅሷል። ዘገባው የሮይተርስ ነው። ተመልሰናል። የተመራረጡ የቢዝነስ ዘገባዎች ደግሞ ወደ እናንተ የሚሻገሩበት ሰዓት ላይ ነው የምንገኘው። አሁን ባልደረባችን ሆናቸው ታየ ጉዳዮችን መራርጦ እዚህ ስቱዲዮ ነው የሚገኘው። ሰላም ሁነኛው፣ እንዴት አደርክ? ጤና ይስጥልኝ መታሰቢያና ሰለሞን፣ እንደምን አደራችሁ? አምላክ ይመስገን። ጉዳዮችን መታወቅ ይቻላል? አመሰግናለሁ። በቢዝነስ ዘገባችን የገንዘብ ሚኒስቴር የሩብ ዓመት የ2013 በጀት ዓመት የአንደኛ ሩብ ዓመት አፈጻጸሙን ትናንት ለበጀት ገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርቦ ነበር። እሱ እንመለከታለን። ኢትዮጵያ እንግዲህ በሁል ቀንም እንደምንለው በከፍተኛ ደረጃ የቁም እንስሳት ሀብት ባለቤት ብትሆንም ነገር ግን ከዘርፉ ወደ ውጭ ኤክስፖርት አድርጋ የምታገኘው የውጭ ምንዛሬ ዝቅተኛ ነው። ይህንንም የተመለከተ መረጃ ይኖረናል። ከሀገር ውስጥ ኮንትሮባንድንም በተመለከተ ተጨማሪ መረጃ ይኖረናል። ከውጭ ደግሞ ኡጋንዳ በተለይም እንደ ሌሎች ሀገራት ሁሉ ከኮቪድ ጋር ተያይዞ ኢኮኖሚያ በከፍተኛ ሁኔታ ተጎድቶ ነበር። አሁን ላይ ግን ትንሽ የማንሰራራት ሁኔታዎች እየታዩበት ነው የሚገኘው። ከዚህ በተጨማሪም ስማርት ስልኮችና ዋጋቸውን እንመለከታለን። አሁን በተለይም ስክሪናቸው እየተበላሸ የሚጣሉ ስልኮችን ማስወገድ የሚችል አዲስ የፈጠራ ስልክ ተሰርቷል። ስክሪናቸውን በተመጣጣኝ ዋጋ ሰርቶ ገበያ ላይ ማቅረብ የሚያስችል ማለት ነው። እሱን የምንመለከተው ዘገባ ነው የሚሆነው በቢዝነስ መረጃችን። ወደ ዝርዝሮቹ ከማለፋችን በፊት ግን የቢዝነስ ዘገባ ስፖንሰራችን መልእክት ተከታትለን እንመለስ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችን ብርሃን ባንክ እናመሰግናለን። ቀዳሚ መረጃችን የገንዘብ ሚኒስቴርና ተጠሪ ተቋማትን ከመደገፍና በጀት አጠቃቀም አንጻር የበለጠ መስራት እንደሚገባቸው የሕዝብ ተወካዮች ምክር ቤት የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳስቧል። እንግዲህ የገንዘብ ሚኒስቴርን የ2013 በጀት ዓመት የአንደኛ ሩብ ዓመት አፈጻጸምን ትናንት በገመገመበት ወቅት ነው ቋሚ ኮሚቴው ይህን ማሳሰቢያ የሰጠው። የገንዘብ ሚኒስቴርና ተጠሪ ተቋማቱ ትናንት በቀረበው ሪፖርት መሰረት በተለይም የ2013 በጀት ዓመት የአንደኛ ሩብ ዓመት አፈጻጸሙ ላይ ታክስና ታክስ ካልሆኑ በእነዚህ በሩብ ዓመቱ ማለት ነው ወደ 75.1 ቢሊዮን ብር ገቢ መሰብሰብ መቻሉን የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ በሪፖርታቸው አቅርበዋል። እንዲሁም ደግሞ ወደ 769.9 ሚሊዮን የአሜሪካን ዶላርም በእነዚህ
በሩብ ዓመቱ ማግኘት የተቻለባቸው ነው። ከዚህ ጎን ለጎን ግን ቋሚ ኮሚቴውም አንዱ ማሳሰቢያ የሰጠበት የዋጋ ግሽበትን በመቆጣጠር ረገድ የተጀመሩ ስራዎች ቢኖሩም እነዚህን በመቆጣጠር ረገድ ግን የበለጠ መሰራት እንዳለበት ነው። እንደምናስታውሰው ባለፈው ሳምንትም የወጣ መረጃ እንደሚያመለክተውም የዋጋ ግሽበቱ ተንከባላይ የዋጋ ግሽበቱ ወደ 20.6 በመቶ አካባቢ ነው። ይህ እንግዲህ አንድ ጊዜ ሲጨምር አንድ ጊዜ ሲቀንስ ወደ አንድ አሃዝ ለማውረድ ተደጋጋሚ ጥረቶች የተደረጉ ቢሆንም ነገር ግን የፍላጎትና አቅርቦት አለመመጣጠን በመሰረታዊ ፍጆታዎች ላይ የምናስተውላቸው ናቸው። ከፍተኛ ጭማሪዎች የሚስተዋልባቸው አሉ። ስለዚህ ቋሚ ኮሚቴውም የዋጋ ግሽበትን በመከታተል ረገድ ትኩረት ተሰጥቶ ሊሰራ እንደሚገባ አሳስቧል። የኢትዮጵያ ምጣኔ ሀብታዊ እድገትም እንግዲህ በተለይም የኮቪድ ተጽዕኖን ተቋቁሞ 6.1 በመቶ እድገት የተመዘገበበት እንደነበር ነው በአፈጻጸሙ ላይ የተገለጸው። መሐመድ ራህመቱ ደግሞ ተጨማሪ መረጃዎችን አዘጋጅቷል። የገንዘብ ሚኒስቴር የ2013 በጀት ዓመት የ3 ወራት እቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት እንደተገለጸው 6.1 በመቶ የኢኮኖሚ እድገት ተመዝግቧል። የገንዘብ ሚኒስቴር ዴኤታው ዶክተር ኢዮብ ተካልኝ እንደገለጹት በ3 ወራቱ ከወጪ ንግድ 769.9 ሚሊዮን ዶላርና ከታክስና ታክስ ካልሆኑ ገቢዎች 75.1 ቢሊዮን ብር ገቢ የተገኘ ሲሆን በመስከረም ወር የዋጋ ግሽበት ቀንሷል። ከፍተኛ ገቢ የሚያሳጣን ቢሆንም ስንዴ፣ ስኳር፣ ምግብ ዘይት፣ የህጻናት ዱቄት አይነቶችን በቀረጥ ነጻ እንዲገቡ መደረጉ በአጠቃላይ ማህበረሰቡ ኑሮ እንዳይናጋ በዋጋ ግሽበት ምክንያትም እንዳይጎዳ መርዳት የቻለና አጠቃላይ የተረጋጋ የዋጋ ሁኔታ እንዲኖር ያደረገ ነው። ይሄ ማለት የዋጋ ግሽበት መጠኑ ሙሉ በሙሉ ወርዷል። በዋጋ ግሽበት ያለንን የማክሮ ተግዳሮት ሙሉ በሙሉ ፈታ ለማለት አይደለም። ይሄንን ከመሰረቱ የምንፈታው ምርትና ምርታማነት ላይ ስንሰራ ነው። በዚህ ረገድ የጀመርናቸው ስራዎች ግን አበረታች ናቸው። የኤክሳይዝ ታክስ፣ የጉምሩክ ቀረጥና የታክስ ማበረታቻ ማሻሻያ በመደረጉ ከታክስ የሚሰበሰበው ገቢ እንዲጨምርና የታክስ ማበረታቻ አሰጣጥ ከጠቅላላ ሀገር ውስጥ ምርት ወይም ጂዲፒ ድርሻው ከ7 በመቶ ወደ 5 በመቶ ዝቅ እንዲል ተደርጓል ብሏል የገንዘብ ሚኒስቴር ዴኤታው ዶክተር ኢዮብ ተካልኝ። በሕዝብ ተወካዮች ምክር ቤት የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አባላትም የቀረበውን ሪፖርት መነሻ በማድረግ ጥያቄዎችን አንስተው ምላሽ ተሰጥቶባቸዋል። የዋጋ ግሽበት ከጊዜ ወደ ጊዜ እየጨመረ በመምጣቱ ምክንያት በዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎችን እየጎዳ ስለሆነ ለምን ጉዳዩ ከሚመለከታቸው መስሪያ ቤት ጋር በመቀናጀት ችግሩ እንዲቃለል መስራት አልተቻለም። ትልቁ ችግር የአቅርቦትና የፍላጎት አለመጣጣም በመሆኑ እነሱን እየለዩ በተለይ ለዋጋ ግሽበቱ ትልቅ አስተዋጽኦ የሚያደርጉ የምርት አይነቶችን በመለየት እነዚህን በተቀናጀና በተናበበ መልኩ ኦቨርታይም ለማስተካከል ነው እየሰራ ያለ ነው። ከዚህ ቀደም ሰፊ ችግር ያለባቸው የመንግስት ልማት ድርጅቶች እንዳሉ ግልጽ ነው። ይህ እንደተጠበቀ ሆኖ ከለውጡ ወዲህ ደግሞ የተሰሩ ስራዎች በጣም ጥሩ ናቸው የሚል አስተያየት ነው ያለኝ። ምክንያቱም ያው የተሰራውን አፕሪሼት አድርገን የቀረውን ደግሞ መፍታት ተገቢ ስለሆነ ማለት ነው። ይህ እንደተጠበቀ ሆኖ አሁንም ቢሆን እኛ በቋሚ ኮሚቴ ደረጃ ሪፖርታቸውን ስንገመግም ሁሌም ችግር ውስጥ ያሉ የተለዩ ተቋማት አሉ። ድጋፍን በተመለከተ ተቋማትን በጣም ነው የምንደግፈው። ኢንፋክት ቅድም አቶ ሀብታሙ እንዳነሳው ኪሳራ ውስጥ የነበሩ በርካታ ተቋማት ወደ ትርፋማነት የመጡት በከፍተኛ ድጋፍ ሃንድ ሆልዲንግ ነው። ብዙ አድካሚ የነበረ ስራ ነው። ኤጀንሲው በአንድ በኩል በያ በኩል ገንዘብ ሚኒስቴርም ዴሪቶ የተካተለ እየደገፈ ነው ተቋማቱን ወደዚህ ያደረስ ነው። የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ያየሽ ተስፋው ነኝ የኮሮና ወረርሽኝና ሌሎች ተጽዕኖዎችን ተቋቁሞ የኢኮኖሚ እድገቱ መቀጠል መቻሉ የሚበረታታ መሆኑን ጠቁሞ ሚኒስቴር መስሪያ ቤቱ ተጠሪ ተቋማትን ከመደገፍና ከበጀት አጠቃቀም አንጻር የበለጠ መስራት እንደሚገባውም አሳስበዋል። የተጠሪ ተቋማት በሙሉ አቅማቸው የሰው ኃይላቸው በማሟላት የቢሮ ችግሮቻቸውን በመቅረፍ በሙሉ አቅማቸው እንዲሰሩ ከማድረግ አኳያም የሚቀር ነገር ስላለ ይህንንም ቢታይ የፌዴራል ዋና ኦዲተር ግኝት እንግዲህ ረጅም ጊዜ ብዙ አነጋጋሪ የሆነ ሁኔታ ነው ያለው። ትኩረቱ አንዴ ከፍ ይላል፣ አንዳንዴ ዝቅ ይላል። ስለዚህ በዋናነት እናንተ የሚመለከታቸው አካላት ስለሆናችሁ በተቻለ መጠን የኦዲት ግኝቱ መቋጫ እንዲያገኝ መመለስ ያለበት ሀብት መመለስ፣ እርምጃ መወሰድ ያለበትም እንዲወሰድ፣ መመሪያ መስተካከል፣ አዋጅም እስከ ማስተካከል ድረስ የሚሄዱ ችግሮች እንዳሉበትም እንረዳለን። እኛም በዚሁ በፍጥነት ሂዶ ግን የሚስተካከልበትና ሂሳቡ የሚታረቅበት ሁኔታም ቢፈጠር
የገንዘብ ሚኒስቴርና የተጠሪ ተቋማቱ የስራ ኃላፊዎች በቋሚ ኮሚቴው የተነሱትን ሀሳቦች በቀጣይ ለማሻሻል ትኩረት ሰጥተው እንደሚሰሩ አስታውቀዋል። ሁለተኛው ርዕሰ ጉዳያችን የቁም እንስሳት የውጭ ንግድን የተመለከተ ነው። እንግዲህ ኢትዮጵያ ከቁም እንስሳት የውጭ ንግድ የምታገኘው ገቢ ለማሳደግ በዋናነት መሰረተ ልማት ላይ ትኩረት ሰጣ መስራት እንዳለባት ነው የተገለጸው። ነገር ግን አሁንም በተደጋጋሚ ጊዜ በከፍተኛ ደረጃ ከአፍሪካም ቀዳሚ የቁም እንስሳት ሀብት ባለቤት ናት ቢባልም ነገር ግን ከዘርፉ የምታገኘው የውጭ ምንዛሬ ግኝት እጅግ ዝቅተኛ ነው። የዚህ ደግሞ በዋናነት የንግድ ፖሊሲው በዘርፉ ላይ ያለው የንግድ ፖሊሲ ሊፈተሽ እንደሚገባ ነው የሚገለጸው። በተለይ የቁም እንስሳቱን ለማዕከላዊ ገበያም በማቅረብና ወደ ውጭ ኤክስፖርት አድርጎ ሀገሪቱ የምትፈልገውን የውጭ ምንዛሬ ለማምጣት የማቆያ ቦታ ወይም ኳራንታይን በበቂ ሁኔታ አለመሟላቱ ደግሞ አንዱ እንደ ምክንያት የሚቀርብ ነው። ከዛ በተጨማሪ ደግሞ በተለይም በእንስሳት አያያዝ ላይ የምትከተለው ፖሊሲም በራሱ ችግር እንዳለበት ነው የሚነገረው። ባልደረባችን አስማረ ብርሃኑ ደግሞ ከዚህ ጋር በተያያዘ አንድ መረጃ አዘጋጅቷል። ኢትዮጵያ የቁም እንስሳት ሀብቷ ከፍተኛ ቢሆንም በዘርፉ ያለው ቅንጅታዊ ስራ አናሳ በመሆኑ ሀገሪቱ ከቁም እንስሳት ግብይት የምታገኘው ገቢ ያነሰ መሆኑ ይገለጻል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ክልሉ በቁም እንስሳት ሀብት አቅም ያለው ቢሆንም የመሰረተ ልማቶች አለመሟላት ተጠቃሚነቱን ዝቅተኛ እንዳደረገው ተናግረዋል። በዋጋ በቮሊዩም ብቻ ሳይሆን በቫሊዩ ደረጃም ለሀገሪቷ ሊተርፍ የሚችል የእንስሳት ሀብት ነው ያለው። ተጠቃሚ አይደለንም። በክልልም በሀገር አቀፍ ደረጃም በደንብ የተጠቀምን አይደለንም። ኢንፍራስትራክቸሩ የለም። የተሞከሩ አንዳንድ ጅጅጋ አካባቢ ነበሩ፣ እስካሁን ፈንክሽናል አይደሉም። ኳራንቲን ሰርቪሶቹ ምናምኖቹ ሁሉም የሉም። ስለዚህ ሌሎች ነው የሚጠቀሙበት። የጎረቤት ሀገር ነው። ከጎረቤት ሀገር አልፎ እንዳውም የአረብ እና እስከ አውስትራሊያ ድረስ ሚድል ሜን ገብተው ከፍተኛ የሆነ ገንዘብ ከዛ ላይ እንትን እያሉ ነው። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የክልሉን የቁም እንስሳት ሀብት በአግባቡ ለመጠቀም ለወጪ ንግድ የሚቀርቡ እንስሳት ማቆያ የኳራንታይን ግንባታ ትኩረት የሚሻ መሆኑን አንስተዋል። ከእያንዳንዱ አርሶ አደር በተለይ አርብቶ አደር ባለባቸው አካባቢዎች እየሰበሰቡ ወደ ማዕከላዊ በአብዛኛው ወደ ሞጆ የሚያቀርቡበት ሁኔታ አለ። የገበያ ትስስር ፈጥረንላቸዋል። ይሄ ለጊዜው ማጠናከር ያስፈልጋል። ወደፊት ግን እነዚህ አካባቢዎች ላይ ለቁም እንስሳት ኤክስፖርት ኳራንቲ ሳይቶች ተገንብተው ከኦሮሚያም ጋር አጀሰንት በሆኑ አካባቢዎች ይህንን በማድረግ ሁለቱንም ገበያ በኬንያ በኩል ማስወጣት ይቻላል፣ በደቡብ ሱዳን በኩል ማስወጣት ይቻላል። ያንን አማራጮች በጥናት መመለስ ይፈልጋል። ለወጪ ንግድ ገበያ የሚቀርቡ እንስሳትን የማቆያ ቦታ ኳራንታይን ግንባታ በየክልሎች አለመሟላቱ ዘርፉን ለኮንትሮባንድ ንግድ እንዳጋለጠውና ትኩረት እንደሚሻ በተደጋጋሚ ይገለጻል። የኳራንታይን ግንባታው ትኩረት ሊሰጠው ቢገባም የዘርፉን የንግድ ፖሊሲ መፈተሽ እንደሚያስፈልግ የጠቅላይ ሚኒስትሩ ከፍተኛ የኢኮኖሚ አማካሪና የኢክስፖርት ብሔራዊ ኮሚቴ ሰብሳቢ የሆኑት አምባሳደር ግርማ ብሩ ገልጸዋል። በጎረቤት ያሉት ቦታዎች ላይ የተሟላ ኳራንቲን ኖሮ አይደለም የእኛን ከብቶች ኤክስፖርት የሚያደርጉት አይደለም። ምንድን ነው ምናልባት በፖሊሲዎቻችን ላይ ያሉ መታረም ያለባቸው ነገሮች ካሉ እግረ መንገዱን አብረን ማየት ይኖርብናል። የመሰረተ ልማቱን አሟልተን እንደገና ወደ ኋላ ደግሞ ተመልሰን ይሄኛውንም ብናይን እንዳንል ማለት ነው። የሀገሪቱን የቁም እንስሳት ሀብት የበለጠ ለመጠቀም እሴት ጨምሮ መላክ ተገቢ መሆኑን የገለጹት የንግድና ኢንዱስትሪ ሚኒስትሩ አቶ መላኩ አለበል ስጋን ፕሮሰስ የሚያደርጉ ፋብሪካዎች በሙሉ አቅማቸው እንዲያመርቱ ያለባቸውን ችግሮች በጋራ መፍታት ትኩረት ሊሰጠው እንደሚገባ ተናግረዋል። የስጋ ፕሮሰስ የሚያደርጉ የእኛ ኢንዱስትሪዎች 200,000 ሜትሪክ ቶን ስጋ በአመት ፕሮሰስ የማድረግ አቅም አላቸው። እስካሁን ድረስ ባለን ኤክስፔሪየንስ ፕሮሰስ ከማድረግ አቅማቸው ከ10% በላይ አልተጠቀምንባቸውም። ለምንድን ነው ያልተጠቀምንበት? ምን ስላላሟላን ነው? የመሰረተ ልማት ችግር ነው? የግብዓት አቅርቦት ችግር ነው? የፋይናንስ ችግር ነው? የሰው ኃይል ችግር ነው? የሚለው ነገር በየክልሉ በዲቴይል ታይቶ መፍታት ከተቻለ ባለን ፖቴንሻል ብቻ የኤክስፖርት ግኝታችን ማሳደግ የምንችልበት እድል አለ ማለት ነው። የሀገሪቱን የቁም እንስሳት ሀብት በተገቢው ደረጃ ለመጠቀም ያሉ ችግሮችን በመለየት ጥናትን መሰረት አድርጎ ሊሰራ እንደሚገባ ተገልጿል።
ከውጭ ወደ መረጥናቸው የቢዝነስ መረጃዎቻችን ነው የምናልፈው። ኡጋንዳ እንመለከታለን። የኡጋንዳ ኢኮኖሚ በተለይም ከኮቪድ-19 ወረርሽኝ ምክንያት ከፍተኛ ተጽዕኖ ወድቆ ነው የነበረው። ነገር ግን አሁን ላይ በተወሰነ መልኩ ማገገም እያሳየ መሆኑን ነው መረጃዎች የሚጠቁሙት። የዓለም ባንክ መረጃም እንደሚያመለክተው እንግዲህ በኮቪድ-19 በርካታ ሀገራት ጉዳት ደርሶባቸዋል። ኡጋንዳም የዚህ ገፈት ቀማሽ ናት። በተለይ ምጣኔ ሀብታዊ እድገቷ 7.5 በመቶ ነው የነበረው። ነገር ግን ከኮቪድ ተጽዕኖ ጋር ተያይዞ በ2020 መጨረሻ ላይ ኢኮኖሚዋ በ1 በመቶ ነው። በእርግጥ የአይኤምኤፍም ካስቀመጠው ትንበያ አንጻር የሌሎች ሀገራት ምጣኔ ሀብታዊ እድገት ከዜሮ በታች ይሆንበታል ተብሎ በሚጠበቀው እንደ ኡጋንዳ ደግሞ ወደ 1 በመቶን በተወሰነ መልኩ እድገት እንደሚኖራትና እንደሚያንሰራራ መገለጹ ተስፋ የሚሰጥ ነው። በፈረንጆቹ መጋቢት ወር መጀመሪያ ላይ የኮቪድ-19 ወረርሽኝ በሀገሪቱ ከተከሰተ በኋላ መንግስት የተለያዩ እርምጃዎችን ወስዷል። ከነዚህ ውስጥ አንዱ የእንቅስቃሴ ገደብ ማድረጉ ነው። ይህ ደግሞ በንግድ ስርዓቱና የአምራች ዘርፉ ላይ ከፍተኛ ተጽዕኖ አሳድሯል። በተለይም ደግሞ አብዛኞቹ በዚህ ዘርፍ የተሰማሩት በቤት እንዲቀመጡ መደረጋቸው ገበያቸው እንዲቀንስ አድርጓቸዋል ብሏል የዓለም ባንክ መረጃ። ይህ ደግሞ በተለይም የውጭ ምንዛሪ ከአምራች ዘርፉ የምታገኝበትን ተጽዕኖ ማሳደሩና ገደቡን በማንሳት ሂደት ግን አሁን ላይ ለውጥ እየተገኘ መሆኑን ነው የሀገሪቱ ማዕከላዊ ባንክ የሚያስታውቀው። እንግዲህ ኡጋንዳ በተለይም ከኮቪድ-19 ጋር በተያያዘ በሽታው በሀገሪቱ ከገባ ጀምሮ እስካሁን ድረስ ከ23 ሺህ በላይ ዜጎቿ በቫይረሱ ተይዘዋል። ከ200 በላይ ሰዎች ደግሞ ህይወታቸውን ማጣታቸውን ነው ሲጂቲኤን በዘገባው ያመለከተው። የመጨረሻው ርዕሰ ጉዳያችን የስማርት ተንቀሳቃሽ ስልኮች የፊት ሽፋን ወይም ስክሪን በቀላሉ እንዳይጎዳ የሚያደርግ ፈጠራ መሰራቱን አንድ የአሜሪካ ኩባንያ አስታውቋል። በተለይ ደግሞ እነዚህ የስልክ የፊት ሽፋኖች በቀላሉ መጎዳትና የስማርት ስልኮች ዋጋ ከፍተኛ መሆን የስልክ ተጠቃሚዎችን የመግዛት አቅም ሲፈትን ነበር ተብሏል። ነገር ግን አዲስ የተገኘው የፈጠራ በተለይ የስልኮችን የፊት ገጽታ ሳይለወጥ እስከ 10 ዓመት ድረስ አገልግሎት እንዲሰጡና ደንበኞች ደግሞ የበለጠ በእነዚህ ስልኮች ላይ እምነት በማድረግ ያው ከፍተኛውን ዋጋ ከፍለውም ቢሆን ግን ለረጅም ጊዜ መጠቀም የሚችሉበትን እንዲገዙ ያስችላቸዋል ነው የተባለው። ቅድስት ማሞናት ተጨማሪውን ያዘጋጀችው። በአብዛኞቹ የዓለም ሀገራት ስማርት ስልኮች የገንዘብ ዝውውር ለማድረግና ማህበራዊ ሚዲያን ለመጠቀም ጥቅም ላይ ይውላሉ። ሆኖም የፊት ሽፋናቸው ሲሰበር ወይም ሲሰነጠቅ አገልግሎታቸው ያበቃል። ህንድና ቻይና ለሚገኙ ስልክ ተጠቃሚዎች ውድ ዋጋ አውጥተው እነዚህም ሞባይሎች መግዛት ታዲያ የቅንጦት ያህል ይቆጠራል። የአሜሪካው ኮርኒንግ የተባለው ስማርት ስልክ አምራች ኩባንያ የስልኮችን የፊት ሽፋን ጠንካራ ለማድረግ ከ10 ዓመት በላይ ፈጅቶበታል። ይህ መሳሪያ በጣም ከፍተኛ አቅም ያለው የተጠቃሚውን ፍላጎት የሚያሟላ የቆይታ ጊዜው ረጅምና ወሳኝ የሚባሉ መለያዎች ያሉት ለታዳጊ ሀገራት ትልቅ ትርጉም ያለው ነው። ኮርኒንግ እንደ አውሮፓውያን አቆጣጠር በ1851 የተመሰረተ ኩባንያ ነው። በ1879 ቶማስ ኤድሰን በመስታወት አምፖል ሲሰራ መስታወቶች ከመስኮት እስከ ናሳ የጠፈር ምርምር ድረስ ጥቅም ላይ ውለዋል። በ1950ዎቹ ኮርኒንግ የቤት ዕቃዎችን ማምረት ላይ ተሰማራ። አሁን ላይ ተንቀሳቃሽ ስልኮችን እያመረተ ይገኛል። አሁን ላይ በስማርት ስልኮች የፊት ሽፋን ምርት ዓለምን መቆጣጠርም ችሏል። በቅርቡ ደግሞ ጎሪላ ግላስ በሚል የተሻለ ምርቱን አቅርቧል። አዲስ የሞባይል ስልክ የፊት ሽፋን በማሳደግ ስንሰራ በፊት ከነበረው በእጅጉ የተሻለና ከሌላ ምርት ጋር የሚወዳደር ነው። የመሰንጠቅና የመበላሸት አቅሙን በተመሳሳይ ሰዓት ማሻሻል የሚያስችል መሆኑም ነው የተገለጸው። ይህ ለኢንዱስትሪው የመጀመሪያው ነው። የፊት ሽፋኑ የ2 ሜትር ከፍታ ካለው ቦታ እንደ አስፓልት ባለ ቦታ ላይ ቢወድቅ ከቀድሞ ስልኮች 2 እጥፍ ጊዜ ያለመጎዳት ብቃት አለው። እናም በቀጣዩ ጊዜ ስልኮ ከእጆ ቢወድቅ ይከሰከስ ይሆን የሚል ስጋት ውስጥ አይወድቁም። ምስጋና ለዚህ ኩባንያ ይሁንና። ዘገባው የቪኦኤ ነው። ተመልካቾች ለጤና ይስጥልኝ ኢትዮጵያ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። መታሰቢያና ሰለሞን መረጃዎችን ጨርሻለሁ። እናመሰግናለን ናቸው። መልካም ቀን። እኔም አመሰግናለሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ።
ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ዕለተ ሐሙስ ማለዳ ጤና ይስጥልን ኢትዮጵያን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ ከልብ አድርገን እናመሰግናለን። ወደ ሌላኛው ዘገባችን እናልፋለን። እስራኤልና በባህረ ሰላጤው ሀገራት መካከል ሰላም መፈጠሩን ተከትሎ የሀገራቱን ሕዝቦች ባህላዊ ትስስር ለማጠናከር እንዲሁም ደግሞ አሁን የተፈጠረው ሰላም ዘላቂ እንዲሆን ለማድረግ ያለመ የሙዚቃ ፌስቲቫል በእስራኤል ውስጥ ተካሂዷል። ያው በመካከለኛው ምስራቅ ላይ ብዙ የአሜሪካ ፕሬዝዳንቶች በመጨረሻው ዘመን ላይ አንዳች የሚሰሩት ነገር አለ። ከሰሯቸው ነገሮች አንዱ ደግሞ የባህረ ሰላጤው ሀገራትን ከእስራኤል ጋር ሆድና ጀርባ ሆነው ቆይተዋል። በፖለቲካው ዓለም ብዙ ቁርቁስም ያለበት ሁናቴ ተፈጥሯል። ለማንኛውም እንደዚህ ያሉ ነገሮች መዘጋጀታቸው በተለይ የሀገራቱን ህዝቦች ለማስተሳሰርና ባህላዊ ትስስርም ውርርስም እንዲኖረው ፖለቲካው መረገብ እንዲል አስተዋጽኦ አበርክቷል ይላል የፍራንስ 24 ዘገባ። ሩት ወርቁ አጠናቅረዋለች። እስራኤልና የባህረ ሰላጤ ሀገራት ስምምነት መፍጠራቸውን ተከትሎ በሀገራቱ መካከል ሰላምን ለማስፈንና ባህላዊ ትስስርን ለመፍጠር ዓላማ ያደረገ የሙዚቃ ፌስቲቫል ተካሂዷል። በሀገራቱ መካከል ተፈጥሮ የነበረውን ፖለቲካዊ አለመግባባት ወደ ጎን በመተው የተካሄደው ይህ ፌስቲቫል ለመጀመሪያ ጊዜ በእስራኤል የተካሄደ ፌስቲቫል በአቡዳቢ የቴሌቪዥን ጣቢያ በቀጥታ ስርጭት የተላለፈ መሆኑ የረጅም ጊዜ ምኞቱን እውን ያደረገለት አጋጣሚ እንደሆነ የፌስቲቫሉ አዘጋጅ ሄሚሶል ይገልጻል። ይህ ዝግጅት ለእስራኤል ብቻ አይደለም፣ ለዓለምም ጭምር ነው። ሰላም የሚለውን ቃል ለዓለም እያስተላለፍን ነው። ይህ ፌስቲቫል ደስ ያሰኘኝ አጋጣሚ ነው። በጣም ደስ የሚል እንደሚሆን እርግጠኛ ነኝ። ሙዚቃ ሰዎችን ያቀራርባል፣ አንዳችን ከአንዳችን የምንማርበት ነው። በፌስቲቫሉ በርካታ መልእክቶች የተላለፉ ሲሆን የተባበሩት አረብ ኤምሬትስ የባህል ሚኒስቴር፣ የእስራኤል የባህል ሚኒስቴር እንዲሁም የቀድሞ የእስራኤል ጠቅላይ ሚኒስቴር ቦታው ላይ ተገኝተው የተለያዩ መልእክቶችን አስተላልፈዋል። ሁሉም ነገር የሚጀመረው ከፖለቲካው ውሳኔ ነው። በመሀል ያሉ ችግሮች መወገድ ስላለባቸው ከዛም የተለያየ ባህል ያላቸው ህዝቦች በአንድ ላይ ሰላም መፍጠር ይችላሉ። ህዝባዊ ትስስርን መፍጠር የሚያስችል መድረክ ነው። በፌስቲቫሉ ከእስራኤልና ከተለያዩ የባህረ ሰላጤ ሀገራት የተውጣጡ የሙዚቃ ባለሙያዎች ተሳታፊ ሆነዋል። በሁለቱ ሀገራት ህዝቦች ተወዳጅ የሆኑ የሙዚቃ ስራዎችም ቀርበዋል። በአረብ ኤምሬት የሚገኙ ህዝቦች ይህንን ፌስቲቫል ሲያዩ ሰምተውት የማያውቁትን የእስራኤል ሙዚቃን ይሰማሉ። እኛም የእነሱን እንሰማለን። በጣም እንደተቀራረብን ነው የሚሰማኝ። ስፖርት ላይ ደርሷል። የጤና ይስጥልኝ ኢትዮጵያ ቆይታችን ባልደረባችን በረከት አለባቸው የተመራረጡ ጉዳዮችን ይዞ እዚህ ስቱዲዮ እየጠበቃችሁ ነው። ሰላም በረከት፣ እንደምን አደርክ? እንደምን አደራችሁ? አምላክ ይመስገን። በዋናነት ፈረንሳይ ለጋሲዮን አካባቢ የሚገኘው ጨፌ ሜዳን ደረጃውን የጠበቀ ስቴዲየም እንዲሆን ለማድረግ በ25 ሚሊዮን ብር በ4 ወራት የሚጠናቀቅ ፕሮጀክት ትላንት ተጀምሯል። ከውጭ ደግሞ በአውሮፓ ቻምፒየንስ ሊግ ትላንት ጨዋታዎች ነበሩ። ሪያል ማድሪድ በመጨረሻው ቀን አሸንፎ የመጨረሻ 16ቱን ተቀላቅሏል። ሌሎች መረጃዎችም ይኖራሉ። አብረን እንቆያለን። በእድገት ጎዳና ሲሰማሩ ያሰቡትን አድምጠን ለስኬቱ እንሰራለን። ለሁላችን የተመቸ አማራጭን አሰናዳን። እንደ ወዳጅ ልንጋራ ስራውን ስራችን ብለን ያሰቡትን በእውን ያዩታል። በዋዲያ አደራ ያስቀምጡ። በሐሳብ ያሰፈሩት ስኬት ብለው ያስቀመጡት ጉልበት ጊዜውን የሰጡት ስራው አድሮ ይሳካል። የደከሙበት ያፈራል፣ የተለሙትም ይሳካል። በሼሪያው በፈቀደው ከወለድ ነጻ የባንክ አገልግሎት በመጠቀም ሰርተው ያትርፉ። ለህልም ስኬቶ በጋራ እንሰራለን። የተሻለ ነገን በህብረት እንገንባ። ህብረት ባንክ። ህብረት ባንክ የኢቲቪ ስፖርት